ሰላም ጤና ይስጥልን ተመልካቾቻችን፣ የቀጥታ ስርጭት ውይይታችን ጀምሯል። የዛሬው የቀጥታ ስርጭት ውይይታችን በተለይም ትኩረት የሚያደርገው በአሸባሪ ህወሓት የድብቅ ሴራ ላይ ትኩረት አድርገን ነው ውይይት የምናደርገው። በዚህ ላይም እንግዲህ ሀሳባችሁን ለምትሰጡን በ011 55 12 080 ላይ እንግዲህ በመደወል አስተያየታችሁን መስጠት ትችላላችሁ። ለዚህ ውይይት የጋበዝናቸው እንግዶችን ለማስተዋወቅ ያክል ሻምበል ተድላ ጸጣርጋቸው የኢትዮጵያ ጥንታዊ ጀግኖች አርበኞች ማህበር አባል ናቸው። እንደዚሁም አቶ አምሳሉ ጸጋይ የኢትዮ አሜሪካ ሲቪክ ካውንስል ህዝብ ግንኙነት ናቸው። እንግዶቼ እንኳን ደህና መጣችሁ። አመሰግናለሁ። እንግዲህ እንደ ሀገር አሁን ባሁን ላይ ማለት ነው በተለይም ከውጭም ከውስጥም እንግዲህ የህልውና አደጋ ተጋርጦ ነው የምንመለከተው። እንግዲህ በዚህም ላይ እንግዲህ በርካታ ኢትዮጵያውያን ከጫፍ እስከ ጫፍ ማለት ነው በተለይ አሸባሪውን ህወሓት ለመደምሰስ የተለያዩ ጥረቶችን ሲያደርጉ እናያለን እና አጠቃላይ እንቅስቃሴው ምን ይመስላል? የወጣቱ የአጠቃላይ የማህበረሰቡ እንቅስቃሴ ምን ይመስላል? ከሻምበል እንጀምር። እሺ፣ አመሰግናለሁ። ያው እንደሚታወቀው እንግዲህ አሁን ባለው ሁኔታ የኢትዮጵያውያን ለሀገራቸው ያላቸውን ትልቅ ስሜት መግለጽ የሚችሉበት ከመግለጽም አልፎ ደግሞ ለሀገር የመጨረሻውን ዋጋ መስዋዕትነት ነው። መስዋዕትነት ለመክፈል የሚችሉበትን ሁኔታ ሁሉ በማሰብ ከመንግስት ጋር ትልቅ ግንኙነትና አንድነት ፈጥረው ሀገርን ማዳን የሚቻልባቸው ሁኔታዎች እያከናወኑ ያሉበት ሁኔታ ነው። በተለይ መላው ኢትዮጵያ ሕዝብ በአሁኑ ሰዓት ቀደም ሲል የነበረውን የአንድነት ስሜት መሸርሸር እንደገና ወደ አንድ መልሶ በዛ ላይ ቋንቋ፣ ብሔር፣ ጎሳ ምን ሳይለይ ሁሉም ኢትዮጵያን ለማዳን በሚደረገው ትልቅ እንቅስቃሴ ውስጥ ተሳታፊ ለመሆን ሁሉም እየተንቀሳቀሰ ያለበት ሁኔታ ነው እየተፈጠረ ያለው። ይሄ ደግሞ ሀገርን ወደ ተሻለ እና ነገ ህዝቧ ለሚፈልጋት ወይም ለሚጠብቃት እንትን ዝግጁ የማድረግ አስተዋጽኦ ይኖረዋል ብዬ ነው። ጥሩ። አቶ አምሳሉ እንግዲህ እርስዎም እንግዲህ በተለይ በውጭ ያለውን ሁኔታ በቅርበት የሚከታተሉ ኖት። በተለይ የኢትዮ አሜሪካ ሲቪክ ካውንስል ህዝብ ግንኙነት ከመሆኑ የተነሳ በመላው ኢትዮጵያ እንግዲህ አጠቃላይ ዲያስፖራውን በማንቀሳቀስ ረገድም የራሱን አበርክቶ ያለው ነው እና ዲያስፖራውም ከወትሮ በተለየ መልኩ በአሁኑ ሰዓት ለሀገሩ በትኩረት እየተከታተለ ነው የምናየው። አጠቃላይ ያለው የዲያስፖራዎች የሚኖሩ ኢትዮጵያውያን አጠቃላይ እንቅስቃሴያቸውን ይመስላል? እንግዲህ በመጀመሪያ አመሰግናለሁ። በውጭ ሀገር ኢትዮጵያን ለማዳን በሚደረጉ ጥሪዎች ብዙ ጊዜ የኢትዮጵያን ዲያስፖራ በሀገሩ ጉዳይ ላይ በጣም በከፍተኛ ሁኔታ ይሳተፋል። ለረጅም ዓመታት ሲሳተፍ ነበር። ከዚህ በፊትም አሁንም ቢሆን ወደፊትም ቢሆን በዚህ ሂደት ይቀጥላል። አሁን ግን ኢትዮጵያን የገጠማት መከራ፣ ኢትዮጵያን ያጋጠማት ትልቁ በሽታ የጁንታው የህወሓት ቡድን ኢትዮጵያን የማፈራረስ ሂደቱን በመቃወም በአሜሪካን ሀገር ለምሳሌ አሁን እየተካሄደ ያለው ኢትዮጵያን ለማዳን የትም መቼም በየትም ዘምታለሁ የሚለው መርህ እኛም ጋር አለ። የትም ስንል በውጭ ሀገር ባለው የዲፕሎማሲ ሂደትና በፒአር በቅስቀሳው ረገድ ኢትዮጵያን ትውልደ ኢትዮጵያን በውጭ ሀገር እኛን ብቻ ሳይሆን እኛን መሰል የሆኑ የአፍሪካ ወንድሞቻችን እንዲሁም ደግሞ እዛው ሀገር የሚኖሩ በተለይ ለምሳሌ አሜሪካን የጥቁር አሜሪካኖችንም በማሳተፍ ኢትዮጵያ የገባችበት ሂደት ሀገርን የማዳን ለሪጅኑ ለቀጠናው መረጋጋት ምን ያህል አስፈላጊ መሆኑን አሁን ያለው ሂደት በመገንዘብ የትም በየትም የሚለውን በዲፕሎማሲው ረገድ ሰው በጣም በመንቀሳቀስ እውነት ለመናገር እየዘመተ ነው ማለት የሚያስችል ሁኔታ ነው። በሀገር ጉዳይ ከዚህ በፊትም የሚያደርገው ጉዳይ ነው፣ አሁንም ወደፊት የሚያደርገው ነው። ስለዚህ እኛ በውጭ ሀገር የምንገኝ ኢትዮጵያን ትውልደ ኢትዮጵያን በውጭ ኢትዮጵያ የዌስተርንስ ተባብረው በሐሰት እየወነጀሉ ያሉበትን አንዳንድ ሀገራት ደግሞ ገንዘባቸውን እያሳዩ የገንዘብ ማዕቀብ በሀገራችን ላይ ለማድረግ የሚነሱትን እነሱን ሁሉ እየመከተና እየታገለ የሚገኝበት ሁኔታ ነው። በዚህ ረገድ ላይ ነው ያለ ነው ማለት ነው። ጥሩ። በተለያዩ መልኩ እንግዲህ እንቅስቃሴዎችን እያደረገ ነው። እንግዲህ ሻምበል በተለይ መላው ኢትዮጵያን ማለት ነው ከጫፍ እስከ ጫፍ እንግዲህ ያሳየውን ተሳትፎ አይተናል። እንደው አሸባሪው ህወሓት ምን ቢያደርግ ነው እንደዚህ ህብረተሰቡ ከጫፍ እስከ ጫፍ በነቂስ ወጥቶ ይህን አሸባሪውን ቡድን በመቃወም ያሳየው?
እንደዚህ አይነት እንግዲህ ከሰሞኑን ማይተዋል በተለያዩ አካባቢዎች በሰልፍ በተለያየ መልኩ እንደዚሁም ወደዛው በመዝመትም አቅም የሌላቸውም እንደዚሁ በተለያዩ በኢኮኖሚ በኩል በመደገፍ የተለያዩ እንቅስቃሴዎችን እያደረገ ምን ቢሰራ ነው እስካሁን እንግዲህ ለበርካታ ዓመታት ያክል በስልጣን በቆየባቸው ዘመኖችም ምን ቢበድል ነው? ትልቁ ነገር ያው ኢትዮጵያውያን የመጀመሪያ ነገራቸው በሀገራቸው ጉዳይ ላይ ምንም የሚደራደሩበትም ከሀገራቸው የበለጠ አሳልፈው የሚሰጡትም ነገር የለም። ስለዚህ ሀገርን በሀገር ላይ ለመጣ ነገር አሁን ትልቁ ነገር ጁንታው ወይም ደግሞ ወያኔ እያደረገ ያለው ነገር እስካሁን በ27 ዓመት ጊዜ ውስጥ በተለያዩ በኢኮኖሚው በፖለቲካው እና በማህበራዊ ጉዳዮች ውስጥ ህዝቡን በተለያየ ሁኔታ ውስጥ እንትን ሲያደርገው የቆየበትና የነበረበት ሁኔታ ነው ያለው። ያ የተለያዩ ሁኔታዎችን ቢያስነሳም እንደዚህ ግን ሀገራዊ ስሜትን ያው አንዱ የማጥፋት ተልዕኮም ስለነበረው ሀገራዊ ስሜት እንዲጠፋ በማድረጉ አንደኛው ሲነካ ሌላው ዝም ይላል፣ ሌላው ሲነካ እንዲህ አይነት ሁኔታዎች ነበሩ። አሁን ግን ከዛ አልፎ የሰራቸውን ስራዎች ያደረጋቸውን ድርጊቶች የፈጸማቸውን ስህተቶች በሙሉ እነዚህን ሁሉ ችሎ የኖረ ህዝብ ዛሬ ግን በሀገር ላይ ነው የተመጣው። ምክንያቱም ሀገር ማለት የሁሉም ሰው እናት ማለት ነው። ሰው በእናቱ የመጣበትን ሰው ማንም ሰው ሊታገስ አይችልም። ስለዚህ በሀገር ላይ ለመጣ ነገር ኢትዮጵያውያን ዛሬ አይደለም ጥንት ጀግኖች አባቶቻችንም ከጣሊያን ጋር ያደረጓቸው ውጊያዎችና የከፈሏቸው መስዋዕትነቶች ሁሉ ኢትዮጵያን ለጠላት አሳልፎ ለመስጠት የማይችል ስሜት ስለነበራቸው ነው። ያ ስሜት ነው በትውልድ ውስጥ እየተሸጋገረ መጥቶ ዛሬ ያለው ትውልድም የመጀመሪያው ነገር ከነዚህ ከጥንት አባቶቻችን የተረከብናትን ሀገር ለሚቀጥለው ትውልድ እንደነበረች ማስቀጠልና ማስረከብ እንጂ በገንዘብ በተለያዩ የፖለቲካ ሁኔታዎች በተለያዩ ጥቅሞች ተደልሎና የባንዳነት ስራ ሰርቶ ሀገርን አሳልፎ የመስጠት ታሪክ የለም። ያ ነው ዛሬ ህዝቡን አንድ አድርጎት በግንባር ከመዝመት እዚህ ከተማ ውስጥ ያለው በከተማ ለሰራዊቱ የሚያስፈልጉ ነገሮችን ከማዘጋጀት በገንዘቡ በደሙ በጉልበቱ የመጨረሻም በህይወቱ ግንባር ከሰራዊቱ ጎን ተሰልፎ ይህንን ለማድረግ የቻለበት ሁኔታ እንዲፈጠር ያደረገው እነሱ የፈጠሩት ስሜት ነው። ከሀገር በላይ ምንም የለም። ሀገር ካለች ሁላችንም መኖር ይችላል። ሀገር ከሌለች ግን ማንም አይኖርም። ስለዚህ ሀገርን ማስቀጠል መቻል አለብን ነው። ሀገርን ለማኖር ይህን ዛሬ ያለው ትውልድ መክፈል የሚገባውን ሁሉ መስዋዕትነት ከፍሎ ለሚቀጥለው ትውልድ የተሻለች ሀገር ማስረከብ የሚችልበት ሁኔታ ይፈጥራል። ጥሩ ሻምበል። አቶ አምሳሉ እንግዲህ በተለይ መላው ኢትዮጵያን ለማዳን እዘምታለሁ ብሎ በነቂስ እንግዲህ እንቅስቃሴዎችን እያደረገ ነው ያለው። ግን ምንድነው ገፊ ምክንያቶቹ? በተለይ አሁን አሸባሪው ህወሓት ምን አይነት ሴራዎችን ነው በኢትዮጵያ ላይ የደቀነው? ምን አይነት አደጋዎችን የደቀነው? ላለፉት ጊዜያት ምን ሲሰራ ነበር? እሱን እስኪ እናንሳ። ማለት የህወሓት እንግዲህ አሸባሪ ድርጅት ተብሎ በይፋ ከመፈረጁን ባሻገር በፊትም ቢሆን ኢትዮጵያን በመከፋፈል ኢትዮጵያን ለ27 ዓመት እንደ ሀገር እንዳትቀጥል የኢትዮጵያ ሻምበል እንዳሉት ነው የኢትዮጵያ እናቶች ሁሌ እያለቀሱ ደም እያነቡ ሀገር የሚባለው ሀገራዊ ስሜት እንዳይኖረን አድርጎ ጄኔሬሽኑን አኮላሽቶ የሄደ ስርዓት ነበረ። አሁንም የሚቀጥል በዛን አይነት መንፈስ ለማድረግ የሚመጣ እንትን ነው። ይሄ ለኛ ብቻ አይደለም፣ በተለይ ለአካባቢ ሀገራትም ህወሓት የሰርቫይቭ ነገር ይዘው ከመጣ ለአካባቢ ሀገራትም ሰላም አይኖርም። ይህንን ኤግዛምፕል ለመውሰድ ህወሓቶች ሀገር እንዳይኖረን አድርገው የሰሩት በሀገር ውስጥ ብቻ ሳይሆን በውጭ ዲፕሎማሲም ከዚህ በፊት የተለያዩ እንቅስቃሴዎችን በምናደርግበት ሰዓት ለአሜሪካን ወዳጆች ለሚሏቸው አካላት ከህወሓት በኋላ ኢትዮጵያ አትኖርም፣ ኢትዮጵያ ትፈርሳለች የሚል የዲፕሎማሲ እንቅስቃሴ ሲሰሩ ነበር። እኛ በኤችአር 128 በሚባለው እንቅስቃሴ ሂደት ውስጥ በምንሰራበት ሰዓት ማለት እና ይህንን ደግሞ እኛ
ከህወሓት በኋላ አክቹሊ ብሩህ የሆነች ኢትዮጵያ ትኖራለች። ከህወሓት በኋላ ህዝብ ከዚህ በፊት እሴቶች አሉ ተፈቃቅሮ ተከባብሮ የመኖር ባህል እሴቶቻችን አሉ። እንዲያውም እነሱ ይመለሱልናል፣ አንድነታችን ይጠብቅልናል የሚል ፕሮንትን የሆነ ካውንተር እንትን ሰራ ነበረ የዲፕሎማሲ እንትን ማለት ነው። ስለዚህ ሀገር ውስጥ ያንኮላሸውን እንትን ወደ ውጭም በመውሰድ በዌስተርንስ በኩል የዛን አይነት አመለካከት እንዲኖራቸው የማድረግ እንትን ነው እና ህወሓት ለኢትዮጵያ ብቻ ሳይሆን ለሆርን ኦፍ አፍሪካ ለቀጠናው ነቀርሳ ነው እውነት ለመናገር ሰው አሁን የተጀመረው ሂደት ተጠናክሮ ካልቀጠለና ሪሊ እንደዚህ ሆብ ተብሎ ሁሉ ነገር ስርዓት ኖሮት ህወሓትን ማስወገድ ካልተቻለ ደግሜ የምነግርህ ነገር ለኢትዮጵያ ብቻ አይደለም ለሆርን ኦፍ አፍሪካ ለቀጠናው የተረጋጋ አካባቢዎች እንዳይኖር የማድረግ ስራ ይሰራል። ብዙ ጊዜ እኮ ብለውታል። ለምሳሌ ዌስተርኖችን ከሚያሳምኑባቸውና የተለያዩ ነገር ከሚያደርጉበት የሱዳን በር ይከፈትልን የተለያዩ እንትን የሚያደርጉት እኮ ከዚህ በፊት የነበረ እኩይ ባህሪያቸውን ለማስቀጠል ነው። ሌላ ምንም እንትን የለውም። ስለዚህ ይሄ የደም የለመደ እንደውም የሚገርም ነገር ሂዩማኒቲ የሚባል በእንትናቸው ላይ የለም። ከዚህ በፊት እንግዲህ ሁላችንም ታሪክ የሚያውቀው ነው። እናንተም በደንብ አድርጋችሁ በዚህ ፕሮግራም እንትን ያደረጋችሁበት ነው። እኛም ያንን በተመለከተ በዓለም አቀፍ ደረጃ በዓለም ወንጀል ችሎት በሰው ልጆች ላደረሱት በደል ይቀጡ ብለን ኤችአር 128 ማግነስቲ አክት የሚባል ስንሰራ ነበር። በስልጣን ላይ በነበሩበት ሰዓት ማለት ነው። ያ ህግ ይቀጥላል። ኤችአር 445 እንደሚሉት ትክክል። አሁን ያ እንትን ኢንዲቪጁዋልስ የተወሰኑት አሉ። እነሱ አሁንም ቢሆን እኮ በዛ ህግ ተፈላጊ ናቸው። እነዚህ እኛ ኢትዮጵያኖች በአሁን ሰዓት ሆ ተብሎ እነዚህን ለማጥፋት በሚደረገው ስራ እኛ ደግሞ በውጭ የተረፉም ካሉ እውነት ለመናገር ከፍትህ ተጠያቂነት የተረፉ ካሉ ደግሞ በዓለም አቀፍ ችሎትም ለመክሰስ እነዚህን ሰዎች ወደ ኋላ የምንልበት ነገር የለም። ስለዚህ ኢትዮጵያን የገጠመን ፈተና በአሁኑ ሰዓት ወደ ኋላ የምንመለስበት ታሪክ መቼም እዚህ በኋላ አይመጣም በምንም ተአምር። ስለዚህ ተባብረን በምንችለው በየትም ከየትም በምንም ቢሆን በምንችለው ሁሉ ለሀገራችን የማዳን እንቅስቃሴ ውስጥ መግባት አለብን። ስለዚህ በሀገር ውስጥም በውጭም እኛ በውጭ ያለን በጣም ተባብረን የተለያዩ እንቅስቃሴዎችን እያደረግን ነው ማለት ነው ይህንን ነገር ለማገዝ። ስለዚህ እዚህ ደግሞ በተግባር ያለው ኢትዮጵያዊ ደግሞ እምቢተኝነቱን ከዚህ በፊት በታሪክ ሁላችንም የምናውቀው የታሪክ እንትኖች ነን። ያንን እምቢተኝነቱን አሁን እንትን ማድረግ አለብን። ስለዚህ ከታች እስከ ላይ እጅ ለእጅ ተያይዘን ህወሓትን ለአንዴና ለመጨረሻ ጊዜ ማስወገድ አለብን። ያን ስን ደግሞ ለራሳችን ለጤናችን ነው፣ ለህልውናችን ነው፣ ለእያንዳንዳችን ማለት ነው። ከዚህ ሲያልፍ ደግሞ ለቀጠናው ማለት ነው። ስለዚህ ሁሉም ኢትዮጵያን ብቻ አይደለም አፍሪካ ወንድሞቻችን ተባብረው የዚህን እኩይ መሰሪ የሆነውን የአሸባሪውን ቡድን ካላጠፋ ነው በቀር ራሱ ምስራቅ አፍሪካ ያልተረጋጋ እንትን ለማድረግ ይሰራሉ ማለት ነው። ጥሩ ሀሳብ ነው ያነሱልኝ አቶ አምሳሉ። ወደ ሻምበል ልምጣና እንግዲህ በተለይ ከሀገር ውስጥ አልፎ ለቀጠናውም ስጋት የሆነ ቡድን ነው የሚል ሀሳብ ነው የተነሳው በአቶ አምሳሉ በኩል ማለት ነው። አሁንና ደግሞ በግልጽ ኢትዮጵያዊ አይደለንም የሚሉ ሀሳቦችንም ከራሳቸው ከአፈቀላጤዎችም ጭምር ሀሳብ እየተነሳ ነው እና በእርግጥ እርስዎም እንግዲህ የቀድሞ ወታደር ነዎት፣ የጦር ሰራዊቱ አባል ነዎት እና አልነበሩም ኢትዮጵያዊነት ስሜት አልነበራቸውም። በፊትም የሚነሱ ሀሳቦች ነበሩና ምን ምልክቶች ነበሩት? አሁን በግልጽ ወጥቷል፣ ግን ከዛ በፊት የነበሩ ምልክቶችን እስኪ እናንሳ። ያው እንግዲህ 27 ዓመት ከዛም በፊት ደግሞ የነበሩት ሁኔታዎች የነበሩበት ሁኔታ አለ። ትልቁ አጀንዳቸው የራሳቸው አጀንዳ የላቸውም። ሌሎች በሚሰጧቸው አጀንዳ ያንን የሰጧቸውን አጀንዳ ኢትዮጵያ ላይ ማስፈጸም ነው። ሌሎች ጎረቤት ሀገራት ወይም ደግሞ ኢትዮጵያ የተሻለ የእድገት እንትን ውስጥ እንዳትገባ የሚፈልጉ ሀገራት ለነሱ የሚሰጧቸው ያንን ማስፈጸም ነው። ያን ለማስፈጸም ጦርነት ሊሆን ይችላል፣ ማንነትን ማጥፋት ሊሆን ይችላል፣ አገርን እስከ መካድ የደረሰ ማለት የባንዳነት ተግባር ማለት ነው። ይሄ ትልቁ እንትን ኢትዮጵያዊነት እንግዲህ ልትፍቀው የምትችለው ነገር አይደለም። በደም ውስጥ ስትፈጠር ጀምሮ ያለ ማንነት ነው ኢትዮጵያዊነት። ግን ይሄ ደግሞ ለነሱ ምንም
ከምንም ሊቆጥሩት ያልቻሉት ነገር ነው። ምክንያቱም ኢትዮጵያዊ መሆን ምን ያህል ክብር ያለውና ምን ያህል ታሪክ ያለው መሆኑን ያለመረዳት ዛሬ ሳይሆን ከዛሬ 70 እና 80 ዓመት በፊትም በነበሩት ሁኔታዎች የሚፈጠሩ ወይም የተፈጠሩ ነገሮች በሙሉ ኢትዮጵያ ላይ በአብዛኛው ኢትዮጵያ እየተጠቃችና የኢትዮጵያ እንትን እየተፈጠረ ያለው ከሰሜን በሚፈጠር ነገር ነው። ያ ደግሞ ሰሜን በመሬቱ አይደለም፣ እዛ ምድር ላይ የሚፈጠሩ አገርን የማጥፋት አገርን የማውደም ለህዝብ ደንታ የሌላቸው በማንነታቸው የማይኮሩ በኢትዮጵያዊነታቸው ምንም አይነት ስሜት የሌላቸው መሆናቸው ከዛ ጀምሮ ሲወርድ ሲዋረድ መጥቶ ዛሬ እነሱም ውስጥ የደረሰ ነው። ዛሬ ኢትዮጵያ አይደለንም ቢሉ ማንም ሊገረም አይገባም። ምክንያቱም ኢትዮጵያ የሆነ ኢትዮጵያን አያጠፋም፣ ኢትዮጵያን ያሳድጋል፣ ኢትዮጵያን ወደ ተሻለ ደረጃ ያደርሳል እንጂ ኢትዮጵያ የሆነ ተፈጥረ ኢትዮጵያን ማጥፋት ማለት ነገ ምን ልትሆን ነው? ከውጭ ኃይሎች ጋርም በተመሳሳይ ለማጥፋት ተልኳቸው ይሄ ነው። አሁን ትልቁ ችግር ከጎረቤትም ከሌሎች ምዕራባውያን ሀገሮችም የሚሰጣቸውን አጀንዳ ማስፈጸም ነው። ያለ ማስፈጸም ነገ ኢትዮጵያ የምትባለው ሀገር እንዳትኖር ይፈልጋሉ እነዛ አጀንዳውን የሰጧቸው ሰዎች። ምክንያቱም ኢትዮጵያ የምትባለው ሀገር ኖረች ማለት አሁን ቅድም አቶ አምሳሉ እንደገለጸው እዚህ ምስራቅ አፍሪካ ውስጥ በተለይ ደግሞ እዚህ አፍሪካ ቀንድ ላይ ለሚፈጠረው መረጋጋትና ሰላም ትልቅ አስተዋጽኦ የምታደርገው ኢትዮጵያ ነች። ስለዚህ ሰላም ተፈጠረ ማለት ምዕራባውያን አፍሪካ ላይ ወይም ደግሞ እዚህ ሆርን ኦፍ አፍሪካ ላይ ያላቸው እንትን ከሰመ ማለት ነው። ስለዚህ ያንን ላለማጣት አጀንዳ ይቀርጻሉ፣ ለነሱ ይሰጧቸዋል፣ እነሱ የነሱን አጀንዳ ያስፈጽማሉ። ይሄ እስከ መቼ ነው የሚቀጥለው? ኢትዮጵያዊ በመሆን ባለመሆን አይደለም። ጉዳይ አስፈጻሚ ሆነ እንዴት ነው የምትኖረው? ነገ እኮ ምዕራባውያንም ኢትዮጵያን ያቋትና ይረዷትና ወይም ይሄኛው ጀኔሬሽን አልፎ የሚቀጥለው የምዕራባውያን ጀኔሬሽንም ኢትዮጵያማ ነፃ ሀገር ነች የሚልበት ጊዜ ይመጣል። ያን ጊዜ የነዚህ ዋስትናቸው ምንድን ነው? የጥቂት የአሸባሪ ቡድንን ሀሳብ ገዝቶም እንግዲህ በመቶ ሚሊዮን የሚቆጠር ህዝብና ፍላጎት መሸር በጣም አለማወቅም አለማሰብ ነው። ምክንያቱም ዘመኑ እኮ አሁን እንኳን በሚሊየንስ አይደለም እዚህ ጋር ካለ ነው ከሶስታችን ሁለቱ አንድ አይነት ሀሳብ ካላቸው ለዛ ሀሳብ ሶስተኛው ሰው የመገዛት ነገር አለ። ስለዚህ ይሄን እንኳን ከዘመኑ ጋር አብሮ የሚሄድ አስተሳሰብም የላቸው። ስለዚህ ነው ኢትዮጵያዊነት ዛሬ በነሱ ነው 100 ምናምን ሚሊዮን ህዝብ እንግዲህ ኢትዮጵያዊነቱን ፈቅዶና አምኖ ለዚች ሀገር መስዋዕት ለመሆን በየቀኑ በየሰዓቱ በተለያየ ሁኔታ ውስጥ ነው ያለው። እነሱ ግን በዛ ሁኔታ ውስጥ ጥቂት ሰዎች ወይም ጥቂት ቡድኖች በተለይ በዚህ በአሸባሪነትና በተላላኪነት ስራ ውስጥ ያሉ ሰዎች እቺን ሀገር ለማፍረስ እየሰሩ ነው ያሉት። ስለዚህ ልዩነቱ ይሄ ነው እና ኢትዮጵያዊነት ማንም ዝም ብለህ እንደፈለግ የምትሰራው የምትሰጠው ሳይሆን በማንም ውስጥ አብሮ የሚፈጠር ነገር ነው። ግን ያን የተፈጠረ ነገር ለኢትዮጵያ ዓላማ ማስቀጠል አለዛ ደግሞ ኢትዮጵያን ለማጥፋት ዓላማ ማስቀጠል የነሱ ምርጫውን ይሄኛው ነው። ጥሩ ለአቶ አምሳሉ ተመሳሳይ ጥያቄ ነው ማነሳው። ምክንያቱም እንግዲህ በቅርቡ በተለይ በውጭ ያሉ አንዳንድ የአሸባሪ ቡድን ደጋፊዎች ማለት ነው በግልጽ ኢትዮጵያዊ አይደለንም ተፈራርስ የሚሉ ሀሳቦችን ሲያነሱ ነበርና በአንድ በኩል እንድትፈራርስም እንግዲህ በሀሳብ ብቻ ወይም በቃላት ብቻ ገልጸውት የሚቆሙት አይደለም፣ የተለያዩ ጥረቶችንም እናያለን። እንዴት አዩት? የሚያደርጉት ጥረት ምንድን ነው? በውጭ ያለው ሂደት እቲ ሻምበል ያሉት አንድ ነገር አለ ማለት ኢትዮጵያዊነት ዝም ብለህ እንትን የምታደርገው አይደለም። አንዳንዴ ያሳዝነኛል። በውጭ ሀገር የተለያዩ እንቅስቃሴዎችን ያደርጋሉ። እኛም ኢትዮጵያን ለማዳን በሚደረገው ሂደት የበኩላችን እውነትን ይዘን እንቅስቃሴ እናደርጋለን። እነሱ ደግሞ ሀሰትን ይዘው ኢትዮጵያዊ አይደለንም እስከ ማለት ፓስፖርታቸው ኢትዮጵያዊ ነው። የሚያሳዝነው ነገር ሁለታቸው ኮንግረስ ውስጥ ሲገቡ ሴኔት ውስጥ ሲገቡ አሜሪካ አንድ ጥሩ ነገር ምንድነው? ሁለት ነገር መለየት አለብን። አሜሪካን ራሷንና አስተዳደሩን ራሱን መለየት መቻል አለብን። ስለዚህ አስተዳደሩ ነው ከነሱ ጋር የተወሰነ የራሳቸው የጥቅም ግን ትስስር ቢኖራቸው እንጂ እንደ ሀገር እንደ አሜሪካ ግን በዚህ በኢትኒክ ወይም በግሩፕ በዘር ላይ የተመሰረተ ምንም ያስተናግረው ነገር ፖሊሲም አይፈቅደውም። ስለዚህ ሲሄዱ ትግራይን የዚህ የሰሜኑ አካባቢውን እንትን እነሱ ህወሓት ኢትዮጵያዊ አይደለም ለብትሄድ
እንግዲህ ሌላ ሪኮግናይዝ የሆነ ነገር የለም። ስለዚህ የሚያሳዝነው ፓስፖርታቸው ኢትዮጵያዊ ነው፣ ደማቸው ኢትዮጵያዊ ነው። ግን ኢትዮጵያን ለማፈራረስ ቅድም ያሉት ነገር የባንዳነት ስሜት ወይም ደግሞ የሽብርተኝነት ይሄ ያለቀቀ ደም ነው የምለው እውነት ለመናገር ኢትዮጵያን የማስለቀስ ኢትዮጵያን አሁንም ቢሆን ለማጥፋት ያለቀቀ ደም ነገር አለ ብዬ ነው የማስበው። ሰው በዛ በውጭ የሚያደርጉት ነገር የሚያሳዝነህ እንደ የኢትዮጵያን ኦፊሻል ፓስፖርት ይዘህ ኢትዮጵያዊነትህን እንትን ብለህ ከዛ ሄደህ ደግሞ ኢትዮጵያን ለማፈራረስ መስራት አይ ቲንክ ከባንዳነት ሌላ የምንሰጠው ቃል ካለ ልንሰጠው እንችላለን። ሰው እኛ በምናደርገው ሂደት ውስጥ አንዳንዴ ሴኔተሮች፣ ኮንግረሶች ግራ ነው የሚገባቸው በአንድ ሀገር ውስጥ የተለያየ ነገር ይዘን በምንቀርብበት ሰዓት ማለት ነው። ለምንድን ነው እንደዚህ የሚሆነው? አሜሪካ ነች፣ አንድ ኢሹ ነው ይዘን የምትሄደው። እኛ ጋር ስንሄድ ግን በጣም የተለያየ ኢሹ ይዘን ነው የምንሄደው። እኔም ስሄድ ኢትዮጵያ ሆኜ ነው የምሄደው፣ እነሱም ሲሄድ ኢትዮጵያ ነው። ልዩነቱ ግን ጠረጴዛ ላይ ቁጭ ብለን ስንነጋገር አንደኛው ኢትዮጵያን የመገንባት ነው፣ አንደኛው ኢትዮጵያን የማፍረስ ስራ ነው። ሰው ኢትዮጵያን በማፍረስ ስራ ላይ የሚተባበሩ አካላት ካሉ እኛ ደግሞ በውጭ ሀገር ዲያስፖራን ለኢትዮጵያኖች ለእኛ ለሀገራችን አምባሳደር መሆን እንፈልጋለን። እውነትን ይዘን ነው የምናደርገው። ስለዚህ ይህንን እኩይ ተግባራቸው ትክክል እንዳልሆነ ቅድም እንዳልኩ ለአስተዳደሩን ተውልድ ግን ኢትዮጵያና አሜሪካ የነበራትን ዘላቂ የሆነ ወዳጅነት ከዚህ በፊት የተጀመረ ኢትዮጵያ ደግሞ በዓለም መድረክ ሁሌም የሚገርም ነገር ጠበጫሪ አይደለችም። ታሪክ እንትን እንደሚያደርገው በዲፕሎማሲም ብንሄድ ሀገር ወዳድ ሌላን ሀገር አክባሪ የጎረቤት ሀገርን አክባሪ ከዚህ በፊት በጣሊያን በተወረርንበት ሰዓት ብንሄድ ቀዳማዊ ኃይለ ሥላሴ በ1936 ዩኤን ላይ ቀርበው እሬታቸውን ያሰሙበት ከዛም አፍሪካ ዩኒየን በመመስረት ዩኤን እነዚህ እንግዲህ ይህ የሀገር ወዳድነታችን እንትን አለ። በኃይል ጥያቄን ከማቅረብ ይልቅ እንደዚሁ በዲፕሎማሲያዊ መንገድ ጥያቄን የማቅረብ ተሞክሮ ነው ያለው። አሁን የገጠመን ግን እኛ ያንን ፓተርን ነው ማስቀጠል የምንፈልገው። አባቶቻችንን ያደረጉትን የዲፕሎማሲ ሂደት ሀገራችን ከየትኛውም ሀገር ጋር ተከባብራ ከየትኛውም ሀገር ጋር በችግር ጊዜ የምትደርስ ሀገር ነች። አሁን ግን ብቻችን በጣም በሚገርም ሁኔታ ዓለም በእነዚህ ሰዎች ምክንያት በባንዳዎች ሰዎች ምክንያት ነው። እንግዲህ ቅድም ያልኩ ነገር አለ። ከዚህ በፊት ታላላቅ አባቶቻችን የገነቡልን ሀገር በመልካም ከጎረቤት ጋር አብሮ በመኖር ራሳችን ሰርተን አድገን በልጽገን ራሳችንና ቤተሰቦቻችን እንድንረዳ ተከባብሮ የመኖር ባህል እሴቶቻችን እነዚህ ነው ያስረከቡን። በውጭ ሀገር ስትሄድ ደግሞ ከራሳችን አልፈን የሀገራትን አንድነት ምስረታ የአፍሪካን ዩኒየን ሌሎችን ማንሳት እነዚህ ሂደቶች አሁን ባለው በዚህኛው ክፍለ ዘመን ደግሞ በጣም በሚገርም ድሮ ኢጣሊያን ባንዳዎች መንገድ እየመሩ እንትን ያደርጉ ነበር ኢትዮጵያን እንትኖች። ይሄኛው ደግሞ ለየት ይላል። ከዛም ያሻገር እውነት ልንገርህ እነዚህ ሰዎች ምድራዊ ሰይጣኖች ናቸው። እኔ በአሁኑ ሰዓት ለእኛ ማለት ነው እንደ ኢትዮጵያን አሜሪካን ሲቪክ ካውንስል እዛ ሂደን በምንሰራበት ሰዓት እነሱ ኢትዮጵያ መፍረስ አለባት ብለው ነው እንትን የሚያደርጉት። ጥያቄያቸው ያ ነው፣ ሌላ ምንም አይደለም። በየመንገዱ እየተኙ እንትን እያደረጉ የሚሰሩት እንቅስቃሴ ሌላ ምንም ነገር የለውም። እኛም ሂደን እኮ ከነዚህ ከተመሳሳይ ኮንግረሶች አይነት ህግ አውጭ አካላት ጋር እንወያያለን። በጣም እነሱ ራሱ ይገርማቸዋል። አሁን ምንድነው እነሱ ገንዘብ አላቸው ሀገር ለማጥፋት ከዚች ሀገር ላይ ቦጣው ከዚች ሀገር ላይ የዘረፉት ገንዘብ በውጭ ሀገር በዶላር ይሰራል። በስልጣን ዘመናቸው በነበረው ሀገሪቱ የሚገርም እኮ ምንም እንዳለ እኮ ተዘርፈው ውጭ ነው ያለው እኮ። በአሁኑ ሰዓት ሎቢ የቀጠሩት የሐሰት ፕሮፓጋንዳ ለመስራት ነው ኢትዮጵያን ለማጥፋት። እኛ ደግሞ በአንጻሩ ከኪሳችን እያወጣን ይህን ነገር ትክክል አይደለም እውነታው ይሄ ነው የሚል ዘመቻ ነው እንትን ያደርግ። ስለዚህ የአንድ ሀገር ልጆች ሁለት አይነት አንደኛው መጥፎ እኩይ አንደኛው ሀገር የመገንባት ሂደት እኛ በሀገር መገንባት ሂደት ነው። ስለዚህ ለዛ ነው በየትኛውም ቦታ ቢሆን በየትኛውም ቢሆን መቼም ቢሆን ለሀገራችን ግንባር ቀደም ሆነን የኢትዮጵያን ጥቅም ለማስከበር የኢትዮጵያን ዲያስፖራ ተባብረን የምንሰራበት ሰዓት ላይ ደርሰናል። በአሁኑ ሰዓት የነሱን ፕሮፓጋንዳ የነሱን ሐሰት የነሱን እንትን እናንተም እኮ አይታችሁ በሲኤንኤን በተለያየ የሐሰት ፕሮፓጋንዳ ይሰራሉ እኮ
በጣም እዛው ቁጭ ብሎ የቄስ እንትን ለብሶ እዛ አካባቢ ነበርኩኝ የሚል ሐሰተኛ መረጃን በማስተላለፍ ምዕራባውያን እያሳሳቱ ናቸው። ምዕራባውያን ለምሳሌ ወደ ኋላ HR 445 ላይ ምንድነው እነዚህ ሰዎች ልክ በዛ አካባቢ የራሳቸውን ወንጀለኞችን በመልቀቅ ወይም የራሳቸውን ማሊያ በመቀየር የወታደር እንትን በማድረግ እኛ የዛን አካባቢ ኢትዮጵያን በመግደል ጂኖሳይድ እየተፈጸመብን ነው የሚል ሐሰት ክስ ያቀርባሉ። በውጭ መከላከያው በሲቪሊያን ወይም ደግሞ በንጹሃን ዜጎች ላይ ጉዳት አድርሷል የሚል ያቀርባል። ግን እውነታው ምንድነው? የኛ መከላከያ ኮትኩቶ አጉርሶ እህል ቆፍሮ እዛው አብሮ ተዋልዶ ተጋምዶ የኖረውን መከላከያን በተኛበት ምንም እንትን በማያውቀው ኦኬ እንዴት አድርገ ነው ይሄንን ህሊና የሚቀበለው? ያንን ያደረገ ቡድን አሸባሪ እንዴት ምን አይነት ሞራል ቢኖረው ነው ያንን ታሪክ ገልብጦ ተበደልኩኝ እንትን ምን አይነት ኢትዮጵያ እውነት ለመናገር ለማዋሸትም እኮ ህሊና እንትን ያስፈልጋል እኮ እዛ እኮ ወጠናል። በአሁኑ ሰዓት በህዋት እንትን እኮ በቃ ድርቅና የሆነ ከማዋሸት ከውሸትም ውሸት ልፍ ያለ በጣም እኔ ቃላት የሚያጥርለት እውነት እሱን ለመስጠት በጣም ከባድ እንትን ናቸው እነዚህ ሰዎች። እንደዛ አይነት ባህሪ ነው ያላቸው። ስለዚህ እነዚህ ሰዎች የኛንም ሀገር አልፎ ሌሎችንም ምዕራባውያን ለማሳሳትና ስንዴ እየተቀበሉ ማህበረሰባችንን ኦኬ በሐሰት የጦር እንትን ሲያደርጉ የነበሩ ቡድኖች አሁንም ያንን የነበረ ታሪካቸውን ወደዚህ እያመጡ ማህበረሰባችን ለማስለቀስ ነው የሚያደርጉት። ስለዚህ በአሁኑ ሰዓት ማህበረሰብ እውነት ለምን በውጭ ሀገር በውስጥም ቢሆን በእነሱ ፕሮፓጋንዳ እንትን ሳያደርግ ሳይደናገር ሳይደናበር እውነት ኢትዮጵያን እውነትን ይዘን ለሀገራችን ምን ደርስበት ሰዓት ላይ ነው። የምንም ይሁን ምን ኦኬ የሐሳብ ልዩነትም ይኖራል። ሀገርን ግን በሀገር የመጣ ጊዜ ግን የማዳን ታሪክ ኮንቲኒ የሚያደርግ አጼ ምኒልክን ወሰደው ያጼ ዮሐንስን ታሪክ እንደምንለው በእነሱ በሀገር ውስጥ እንትን ሲያደርግ እኮ የውስጡን እንተውና የውጭን እንመክት የሚል ነገር ነው። በአሁን እንትን ያለብን የደረስንበት ሂደት ተመሳሳይ ይሄ ሀገር ውስጥ ባንዳዎች ናቸው። የሀገር ውስጥ ባንዳም ራሱ የማይገልጽበት ሰዓት ላይ ነው። ስለዚህ ሀገርን ለማፍረስ ሌት ተቀን እየሰሩ ናቸው እነዚህ ሰዎች። እኛ ደግሞ ሀገርን ለመገንባት አብረን የማንቆምበት አብረን እጅ ለእጅ ተያይዘን እነዚህን ሰዎች የማናጠፋበት ምንም ምክንያት የለም። በዲፕሎማሲውም በለው በነፍጥ አንግቶ መሳሪያ ይዞም በለው በየትኛውም መንገድ እነዚህን ሰዎች በእውነት ለመናገር ኢትዮጵያን እኮ እምቢ ሲል እኮ ኢትዮጵያን እኮ ነው አልገዛም ሲል እኮ ታሪኮቻችን እኮ ይናገራሉ። ምንም እኮ እንትን አያደርግም። ስለ አሁን ያለንበት የገጠመን ኢትዮጵያን የሀገር ውስጥ ወራሪ ነው እየመጣ የህዋት ቡድን ማለት ነው። ስለዚህ ያንን ነገር ነው የምንታገለው ያለውና በውጭም በውስጥም ተባብረን ለሀገራችን ሀገርን ለማዳን እንዘምታለን የሚለውን እንትን የትኛውም ቦታ በየትም በምንም የሚለው አይ ቲንክ በጣም ጥሩ እንትን ይመስለኛል። ጥሩ ተመልካቻችን እንግዲህ ደውለዋል። እስኪ እንተዋወቅና ተመልሰን እንገናኛለን። ጤና ይስጥልን። ተሰጥልኝ እግዚአብሔር ይመስገን። እስኪ እንተዋወቅ። ግርማ እባላለሁ ከአዲስ አበባ ነው። ከአዲስ አበባ። እስኪ ሀሳቦትን ይግለጹልኝ። አቤት። ጥሩ መቀጠል ይችላሉ። እንግዲህ እኔ የአሸባሪ የአርመኒ ጁንታ ቡድን ኢትዮጵያን ለማፍረስ ቆርጦ የተነሳበት ዋናው ዓላማው ከድሮም አባቶቻቸው ሲፈጽሙበት የነበረ የባንዳነት ተግባር ነው። ይሁን እንጂ ይህችን ሀገር ለማፍረስ የጀመሩት እነሱ ጥቅምት ላይ ወታደሮቹን ሲመጡ በቃ ኢትዮጵያ እንዳፈረሱ ነው። አሁን ሶር እንገባለን ብለው ጌታቸው ረዳ የሰጠው ወሳይት መጀመሪያውኑ ሰራዊቱ ሲመቱ በዛ ሰዓት ነው ሀገሪቷን የፈረሱት። አሁን የሚገርመው ነገር ሜሲ የእግር ኳስ ተጫዋች የባርሴሎናን ክለብ ለቀው ሲሄድ እንዴት እንዳለቀሰ በደሞዙ ነው የሰራው። የራሱ ላብ ነው ምኖረው እና ያቺን ክለብ እንኳን ለመልቀቅ እያለቀሰ ነበረ እና መነጋገር እስከሚያቅተው ድረስ እነዚህ አረመኔዎች ግን ይቺን ሀገር አስተብራ አድርጎበት በልጥጎበት በቃን ብሎ መሄድ ሲገባቸው አፍርሰን እንሄዳለን፣ ሶል እንገባለን፣ እናፈርሳታለን እላሉ። እኔ ከምን እንደተነሱ በምን አይነት እንደተፈጠሩ ፈጣሪ ያውቀው። ስለሆነም
እነኚህ ሰዎች አንሰራሪተው እዚህ መሀል ሀገር እስከምገቡ ድረስ ለምን ይጠብቃል ነው? እኔ አሁን መንግስት የምጠይቀው ለምንድን ነው? በቃ እዛ ማስቆም አለበት። እነሱ እንዲያርሱና የጽሞና ጊዜ ተሰጣቸውና የጽሞና ጊዜውም አልተጠቀሙም። መልሶ ጭራሹንም የወሎን ሰሜን ወሎን እንዳርሱ እያረበሹ ነው። ወደዚህም እየመጡ ነው። መንግስት እስከ መቼ ነው የሚጠብቀውና ለምን አይቀጭም? ከአቅም በላይ ሆኖ ነው ወይ? እና እነሱ የሚታረሙ አይደለም ብዬ እላለሁ። ጥሩ አመሰግናለሁ አድማጫችን። ያው እንዳሉት እንግዲህ ያው መላው ኢትዮጵያን ሕዝብ እንግዲህ የራሱን አበርክቶ እያደረገ ነው። ሁሉም እንግዲህ የራሱን ስራ መስራት አለበት የሚል ሀሳብ ነው ያነሱልኝ። በጣም ነው አመሰግነው። እሺ አመሰግናለሁ። ጥሩ እንግዲህ ወደ ሻምበል ልምጣና አድማጫችንም እንዳነሱት ማለት ነው እንግዲህ በተለይ ይህ አሸባሪ ቡድን ትልቁን ጥፋት ያጠፋው በሰሜን እዝ ላይ በተለይም እንግዲህ እንደሚያውቁት እርስዎም ለ21 ዓመትና ከ21 ዓመት በላይ ዳር ድንበር ላይ ምሽግ ውስጥ እንግዲህ ለበርካታ ዓመት የኖረ ሰራዊት ላይ ነው ጥቃት ያደረሱ። ቀደም ሲል አቶ አምሳሉ ያነሱት ነገር አለ። እንግዲህ ሰራዊቱ መኖር ብቻም ሳይሆን ወይም ደግሞ ሰላም ማስጠበቅ ብቻ ሳይሆን በሰላም ጊዜ ለአካባቢው ማህበረሰብ ጤና ጣቢያዎችን፣ ትምህርት ቤቶችና መሰል ተቋማትንም ሲገነባ የነበረ ነው። እንዲሁ በቅርቡ እንኳ ማለት ነው እንግዲህ ጥቃቱ ከመድረሱ አቅራቢያ ማለት ነው ለአርሶ አደሩም በተለይ የአንበጣ መንጋ በወረርሽኝ በነበረበት ወቅት እሱን በማባረርም የራሱን አበርክቶ ሲያደርግ የነበረ ሰራዊት ላይ ነው ጥቃት ያደረሱትና እንዲሁ እችን ብናነሳ ጥሩ ነው ብዬ አስባለሁ። እርስዎ ወታደር ስለሆኑ በሰራዊት ላይ እንዲህ አይነት ጥቃት ማድረስ ምን ማለት ነው? እስኪ ያው በመሰረቱ ሰራዊት የህዝብ ነው። ሁሉም ልብሱን ይልበሰው እንጂ ከእያንዳንዱ ቤተሰብ የወጣ ሰራዊት ነው። ያ ሰራዊት ትግራይም ዘመተ፣ ኦሮሚያም ዘመተ፣ አማራም ክልል ዘመተ፣ ሶማሌም የትም ቦታ ያለው ህዝቡ ነው። ስለዚህ ያ መከላከያ ሰራዊት ትግራይ ውስጥ በነበረበት ጊዜ እኛ ኢትዮጵያውያን ቀርቶ ዓለም የሚያውቀው ነው። ምክንያቱም ሰራዊት ውጊያ ነው የመጀመሪያ እንትኑ ሀገርን ከማንኛውም ጥቃት መመከትና መከላከል ነው። ከዛ ባለፈ ግን በአካባቢው ከሚኖረው ማህበረሰብ ጋራ ሀገራዊ ስሜትን እያስተላለፈ ለህዝቡ ሊጠቅሙ የሚችሉ መሰረታዊ ነገሮችን መንገድ ለምሳሌ አካባቢ የመንገድ ችግር አለበት፣ የጤና ችግር አለበት፣ የትምህርት ችግር ነበረበት፣ የውሃ ችግር ነበረበት፣ ሌሎችም እነዚህ ነገሮች በመንግስት አቅም ብቻ ሊሰሩና ሊገነቡ አይችሉም። ስለዚህ እዛ ያለው የመከላከያ ሰራዊት በሰላም ጊዜ ሊያከናውን የሚገባቸውን ተግባራት ነው ሲያከናውን የቆየው። እነዚህ ግን ያደረጋቸው ድርጊቶችና የሰራቸው ስራዎች እንደ ዜጋ ወይም እንደ አንድ የሀገር ክብር እንዳለው የመከላከያ ሰራዊት እንዳደረገው ተቆጥሮ ክብር ሊያገኝ አልቻለም። እዛ በህዝቡ በአጠቃላይ ህዝቡ እንዲያደረገ ማለት ባይቻል እነዛ ጥቂት ሰዎች ህዝቡ ውስጥ ገብተው ህዝቡን በማይሆን ፕሮፓጋንዳ የማይፈጸምን ተግባር እንዲፈጽም አደረጉት። ስለዚህ ይሄ ተግባር ዛሬ ያ ሰራዊት እዛ ቢቆይ ኖሮ እነሱም በሰላም እፎይ ብለው ዛሬ የሚፈጠሩ ነገሮች ሳይፈጠሩ ህዝቡ ሰላማዊ ኑሮውን እየመራ ተማሪዎች እየተማሩ ገበሬው እያረሰ ሀገርን መጥቀምና ማሳደግ የሚቻልበት ግን ትልቁ ዓላማ ይሄ አልነበረም። ዓላማው በቃ ኢትዮጵያን ማፍረስ ነው። ኢትዮጵያን ለማፍረስ የመጀመሪያው ታርጌት መከላከያ ሰራዊቱ ነው። መከላከያ ሰራዊቱ አቅም አለው፣ መሳሪያ አለው፣ ሀገርን የመከላከል የማዳንን ተግባር የሚፈጽምና የሚወጣ ነው። ስለዚህ መከላከያውን ከመታን ሌላው ቀላል ነው የሚል አስተሳሰብና ስሜት ነው የነበራቸው። ያንንም ነው ያደረጉት። ያ ሰራዊት ግን ከዛ በኋላ ያ ተደረገ። እውነት ያ ሰራዊት ህዝብን አልጠቀምም? እዛ ያለውን የትግራይ ህዝብ፣ የትግራይን ወጣት፣ የትግራይን እናት፣ የትግራይን አባት፣ ገበሬውን፣ ሽማግሌውን አልጠቀምም? ከደሞዙ እየተቆረጠ የአሁኑ መከላከያ ሰራዊት ብቻ እኮ አይደለም። ቀደም ሲል በእኛም ጊዜ የነበረው የኢትዮጵያ የቀድሞ ሰራዊት በሄደባቸው ግንባሮች ሁሉ የመጀመሪያ ስራው ከአካባቢው ህብረተሰብና ማህበረሰብ ጋር ሰላማዊ ግንኙነት መፍጠር ነው። በዛ ሰላማዊ ግንኙነት ውስጥ ለህብረተሰቡ ሊጠቅሙ የሚችሉ የመሰረተ ልማት ስራዎችን ማከናወን ነው። እርሻ ያርሳል፣ ድልድይ ይሰራል፣ ፋብሪካም ይጠግናል፣ ክሊኒክ ይሰራል፣ ትምህርት ቤቶች ይሰራል፣ ለሚማሩ ተማሪዎች ደብተር ገዝቶ ይሰጣል። እንዲህ አይነት ስራዎች እየተሰሩ
የተላለፉ የአሁኑ መከላከያ ሰራዊት ይህንኑ ነው እያደረገ የነበረው። እንደውም አንዳንዶቹ የሚያነሱት በተለይም እንግዲህ ቀደም ሲልም ያለውን ሰራዊት ማለት ነው ለአንድ የደርግ ሰራዊት በሚል በመፈረጅ ምናልባትም የሀገር ሰራዊት ወይም ደግሞ የኢትዮጵያ ሰራዊት ሳይሆን የደርግ ሰራዊት ብሎ የሚገልጽበት አሁንም ደግሞ ተመሳሳይ ሁኔታዎች ከ27 እና ከ30 ዓመት በኋላ ደግሞ እንደዚሁ የአንድ አካል ብቻ ሰራዊት እንደሆነ የሚገልጽበት ሁኔታ አለ። በሌላ በኩል እንግዲህ ትልቅ ተቋም ነው። እርስዎም እንደሚገነዘቡት አንድ የመከላከያ ተቋም ትልቅ ወጪም የሚወጣበት ተቋም ነው። በሱ ላይ ጥቃት ሲደርስ እርስዎም ሀገር እንደማፍረስ የሚባለው ነገር ነው። ለምሳሌ ተቋማትን ማፍረስ ስንል የነበረው የባህር ኃይል ማፍረስ በእርስዎ በኩል የሚያነሱት ይሆናል ብዬ ነው። አየር ኃይልን ጨምሮ እንግዲህ አየር ኃይልም የመፍረስ አደጋ ተጋርጦበት የነበረ ነው። በኋላ ላይ የመቋቋም ስራዎችን ቢሰራም ማለት ነው። መሰል ተቋማትን የማፍረስ ሁኔታዎች አሉ። ዛሬም ተመሳሳይ ሁኔታዎች ነው። እንግዲህ ይህን ጦር ሰራዊት ላይ ጥቃት ስታደርስ በርካታ ለውጭ ወራሪ የምትከላከልባቸውን የጦር መሳሪያዎችን አደጋ ላይ መደቀን ማለት ትልቅ ጉዳት ነው። ስለዚህ እሱ ላይ ያለውን ሁኔታ እንዲያነሱልኝ ስለፈለኩ ነው። ቀደም እንዳልኩ ነው ያው እነዚህ የመጀመሪያ ዓላማቸው ሀገርን ማፍረስ ነው። ስለዚህ ሀገርን ለማፍረስ የመጀመሪያው ታርጌት መከላከያ ሰራዊቱ። ስለዚህ መከላከያ ሰራዊቱን ከቻሉ መምታት ነው፣ ማጥቃት ነው፣ ማጥፋት ነው። ያው ቀደም ሲል እንደገለጽከው ቀድሞ የነበረው የሀገር ሰራዊት ነው፣ ቀድሞ የሀገር መከላከያ ሰራዊት ነው እንጂ ደርግ የሚባለው ነገር እኮ የተወሰነ ግሩፕ ሀገርን በዛ ሰዓት ሊመራ ይችላል ተብሎ ኃላፊነት የተሰጠው ግሩፕ ነው ደርግ ማለት። የኢትዮጵያ ሰራዊት ግን የኢትዮጵያ ሰራዊት ነው እንጂ የግለሰብ ወይም የአንድ ቡድን ወይም የአንድ እንትን ሰራዊት አይደለም። ስለዚህ ያንን ነው ያ ሰራዊት በዛ ሁኔታ ያ ስሜት ስለሌለው ነው በየትኛውም አቅጣጫ ላለፉት 40 እና 50 60 ዓመታት እነሱ ሲፈጽሟቸው የነበሩትን እንትኖች ሲከላከል ይችን ሀገር እዚህ ለማድረስ ሲሰራ የነበረው። እንመለስበታለን። ሻምበል ስልክ ስላለ ነው። ጤና ይስጥልን። እስኪ እንተዋወቅ። አቶ ዳንደና ወልቀባ ከአምቦ። ጥሩ። እስኪ ሀሳቡትን ማንሳት ይችላሉ። ኦኬ። አሁን እነዚህ አሸባሪ ቡድን ላይ ነው እንግዲህ ገንዳው ማለት ነው። ምንድነው እነዚህ ሰዎች በጣም ከሚገርማችሁ 27 ዓመት ሙሉ ኢትዮጵያን ሲገሉ እስር ሲነቅሉ እግር ሲቆርጡ ነው ቆዩት። ይባስ ብሎ የኢትዮጵያን አፈርሰዋል እነዚህ ሰዎች። አሁን ምንም የቀረባቸው ነገር የለም። አሁን ክቡር ጠቅላይ ሚኒስትራችን የሚያስበው ያው ሀገርን እንደ ዓለም ምሁራን ነው፣ ሀገርን ኢትዮጵያን ለመለወጥ ነው። ይሄ በጣም ቁጭት ውስጥ አስገብቷቸዋል። ትናንትና ኦሮሞ ሀገሬን አይመራ በሚል ሀሳቢ ነበራቸው። ይሄ እንደጠበቁት አልሆነም። ጠቅላይ ሚኒስትራችን አሁን ያው እንደሚታዩት ነው፣ ምንም መስረጃ አያስፈልግም። ሌሎች ደግሞ እነዚህ አሜሪካን፣ ሌሎች አካባቢ ተያይዞ እነ ግብጽ ምናምን አሁን ምንድነው ኢትዮጵያ እኮ ትለወጣለች። ኢትዮጵያ ትናንትና ከተረጂነት እኮ ወደ ረጂነት ልትሄድ ነው። ስለዚህ ምን ማድረግ አለብን? አሁን አሸባሪው አሁን መልኩን ቀይሮ የሚነሳ እኮ የነሱ እጅ አለበት እኮ። እነዚህ አሜሪካኖች ያው እንደምታውቁት የነሱ ጀርባ ላቱን ተማመነች በግ እኮ ጌታውን ተማመነች በግ ላቷ ውጪ ተሳድራለች የሚባል አባባል አለ። ስለዚህ አሁን እነሱን ተማምነው ነው አሁን በተለያየ እንትን መልኩን ቀይሮ ብቅ ያለብን አገራችን የሚያምሱት። አሁን ምንድነው ኢትዮጵያ ህዝብ አሁን እንዳያችሁት ከዳር እስከ ዳር ቀፎ እንደተነካ ንብ አሁን የተነሳው እኮ ቁጭቱን ስራውን ትላንትና ስለሚያውቀው እኮ ነው። እውነቴን ነው የምልህ። በጣም እኮ አሁን እኛ ምግቡን ከመብላት አቅቶናል። እኔ በመንግስት ሰራተኛ ነኝ። አሁን ምን አክል ጭንቅላቴ ተወጥሮ ምን አክል እንደው መኝታውን ነው እንዳጣው ነኝ የማውቀው የነዚህ ህዋት ቡድኖች የሚሰሩ ስራ። ስለዚህ አሁን ምንድነው አሁን እኔ እንደ እንትን የሚያስተላልፈው ኢትዮጵያችን አንድ እንሁን፣ አንድነታችን ይጠንክር። ትናንትናም እኮ ብሎ የተነሳው እኛ ባንደርስበትም እንኳን ጣሊያን እኮ በጦር በጎራዴ እኮ ነው አሸንፎ ኢትዮጵያ እኮ ልክ አስገብቶ ዳህልነቱና እንትኑ ክብሩን ያስጠበቀው። የነዚህ ነገር ደግሞ ተራ ነገር እኮ ነው። ምንድነው የምንፈለገው? የኛ አንድነት ነው። አንድ እንሁን ነው አሁን እያልኩ ያለሁት ለኢትዮጵያ ህዝብ የምለው ምንድነው? አንድ እንሁን፣ አንድነታችንን እናጠንክር፣ ክፍተት እንዳንፈጥር። እኔ ምናልባት እንትን የምለው እነዚህ እንደው ታሪክ ይወቅሳቸዋል። በመንግስት ደረጃ በትልቅ አመራር ደረጃ ያላችሁ ሰዎች እባካችሁ አገራችሁን በትንሽ ጥቅም አገራችሁን እንዳትለውጡ። ታሪክ ይወቅሰናል፣ እኛ እንዳልፋለን፣ ታሪክን አልፍም። አንድ እንሁን፣
ምንም ለማይረባ ሀገር ሰው እናት ያለ እናት አይፈጠርም። ሀገርም እንደዚህ ሆነች። ያለ ሀገር መኖር ስለማንችል ለማይረባ ጥቅም ለተልካሻ ነገር ሀገራችን እንዳንሸጥ እባካችሁ በእግዚአብሔር ስም ለምናችኋለሁ እላለሁ። በጣም አመሰግናለሁ። ደዋያችን በጣም ነው የማመሰግነው። እንግዲህ ያው ደዋያችንም ካምቦ እንዳነሱት ማለት ነው መላው ኢትዮጵያውያን በአንድነት ይህን አሸባሪ ቡድን ለመደምሰም ወይም ደግሞ የህልና አደጋውን ለመከላከል የተለያዩ ጥረቶችን እያደረገ መሆኑን ያነሱትና በእናንተ በኩልም በውጭ ያለው ማለት ነው በተለይ በአንድነት በጋራ ሆኖ በዲጂታል ዲፕሎማሲ በኩል ረገድ የተለያዩ ስራዎችን ይሰራል እና ይህን ሀሳብ እንዴት ነው የሚደግፉት? በተለይ አሁን ዓለም አቀፍ ተቋማት የኢትዮጵያን የመልማት አሁን ቅድም ያነሱልን አስበል የመልማት ጉዳይ ዋነኛው ችግር ሆኖባቸዋል ማለት ይቻላል እና እሱ ላይ ያለው ሁኔታ ነው ያነሱ። ጥሩ እንትን ነው የተነሳው። እኛ በውጭ ሀገር እንዳልኩ አሁን ቴስት እየተለማመድ ነው ያለው ለውጥ ወይም አሁን ያለው ስርዓት ማለት ይሄ ከዚህ በፊት ቆስለን እያገገምን ያለንበት ሂደት ላይ ነው። ስለዚህ በውጭም ሀገር ያንን ነገር የተለያየ ሀሳብ አሜሪካኖች አሁን ደዋይ እንዳሉት የራሳቸው ፍላጎት ሊኖራቸው ይችላል። እሱ ሳይሆን አሁን ኢትዮጵያ ውስጥ ዲግኒቲ አለ እየተፈጠረ ያለ ማንን ይሄ በሀገር የመኩራት በሀገርህ የመደሰት በሀገርህ ኢትዮጵያዊ ነኝ ብለህ ኮርተህ እንድትናገር የሚያደርግ ሂደት ላይ ነን አሁን ያለ ነው። በዘር በማንነት ላይ መሰረት አድርጎ ከመነሳት ይልቅ እንግዲህ በአንድነት በኢትዮጵያዊነት የሚለውን ማቀንቀን የተጀመረበት ልክ ነው። because ያ ወንጀል የነበረ ህወሓት በነበረበት ሰዓት እኮ ኢትዮጵያዊ ነኝ ማለት እኮ ወንጀል ነው ለነሱ እንትን ማለት ነው። ስለዚህ በውጭ ሀገር አሁን ምንድነው ይህንን እውነት ለዓለም የማሳየት ዩኒቲ ፎር ኢትዮጵያ ብለን በዲጂታል ሚዲያ አሁን ጊዜው የሚፈቅደው የዲጂታል ሚዲያዎች እውነትን ላይ የተመሰረተ እንቅስቃሴ እናደርጋለን። ሰው በውጭም ሀገር ያለ ልዩነታችንን ወደ ጎን በመተው የሀገር ጉዳይ በሚመጣበት ሰዓት እንደዚህ ተቃቅፈን አንድ ሆነን ዩኒቲ ፎር ኢትዮጵያ ብለን በትዊቲንግ እና የተለያዩ ሶሻል ሚዲያዎችን እውነትን አሁን እነሱ በሀሰት እየፈበረኩ ለዌስተርንስ ሚዲያ ወይ ለምዕራባውያን ሚዲያ ወይም ለህግ አውጭ አካላት የሚናገሩትን እንትን እኛ ደግሞ የአሜሪካ ፍላጎት በእጅ አዙር እኮ ቅኝ ግዛት ነው። እኛ ደግሞ እሱን እምቢ ታሪክ አለን እምቢ የማለት ታሪክ አለን። ስለዚህ ያንን ነገር ኢትዮጵያኖች በአንድ ላይ ሆነን ይህን ነገር እየመከትን ነው። ደዋዩ እንዳሉት የነሱ ፍላጎት ቢሆንም እኛ ግን ያንን ለመመከት ወቅቱ የሚጠይቀውን የሚዲያ የዲጂታል እንትኖች በመጠቀም በትዊተር ላይ የተለያዩ ሜሴጆችን አይ ቲንክ ካልተሳሳትን ከ30 ሚሊዮን ሜሴጆችን ኢምፕረስ በማድረግ በዓለም አቀፍ ደረጃ እኩል ማለት ተከላካይነት ወጥን አጥቂነት የገባንበት ነው። ይሄ የአሸባሪ ቡድን በዲያስፖራ የሐሰት ፕሮፓጋንዳ የሚሰራቸውን ስራዎች መመከት ነበር መጀመሪያ ስራችን። ዘመኑ የሚፈቅደው አሁን ቀደም ሲል እንግዲህ በቀጥታ ውጊያ ማድረግ ነው፣ መደበኛ ውጊያ ማድረግ ነው። አሁን ደግሞ በዓለም አቀፍ ደረጃ ባህሪያቱ ተለዋዋጭ ነው፣ ቀደም ሲል ከነበረው ሁኔታዎች ማለት ነው። በምንም የምንለው ይሄ እኮ ነው ማለት የወቅቱ እንትን ፖለቲካ እየተለዋወጠ ነው። ኦኬ እኛ በውጭ ደግሞ እየገጠምን ያለ ነው ይሄ የዲጂታል ሚዲያ ነው። የሐሰት ፕሮፓጋንዳን በሐሰት እንትን የሚያደርጉ በጥላቻ ላይ የተመሰረተ የሚነዙትን እንትን ማክሸፍ ነው። በዛ ዩኒቲ ፎር ኢትዮጵያ ብለን በርካታ ትዊቲንግ እንትኖች የኢትዮጵያን አሜሪካን ሲቪክ ካውንስል ያካሂዳል። በዛም ደግሞ የተለያዩ ሚዲያዎችን አቴንሽን ወይም ወደኛ እንዲመጡ ያደረግንበትና እውነታውን ለመገንዘብ አሁን ሰሞኑን በርካታ ሚዲያዎች እውነታን እየዘገቡ ያሉበት ሁኔታ አለ። ከዚህ በፊት ቅድም መጀመሪያ ላይ የተነሳ እንዴት አንድን የራስክን ወገን የራስክን አብልቶና ኮትኩቶ ያሳደገህን መከላከያ እንዴት አድርገን ታደርገዋለህ? ያንን በሐሰት ዘርግተው እዛው አብሮ ተከቦ እና እራት ብላ ተብሎ ተከቦ የተገደለን መከላከያ መሳሪያ አስተኝቶ ተኝቶ እንትን ያደርግ መከላከያ በሐሰት እንደገና ገልብጠህ አጥቂ አድርገህ ስታቀርበው በጣም ማይካድራን እንስበው። ኦኬ እንደዚህ አይነት ወንጀሎችን እኮ የሚዲያዎች እኮ አይናገሩም። የዓለም የፖሊሲ ሜከሮች እኮ አይናገር። ህፃናትን አሁን እስበው ህፃናት ትምህርት ቤት መሄድ ነው ያለባቸው። ህፃናት ፊውቸርስ አላቸው። ህፃናት ወደ ኮሌጅ መሄድ አለባቸው። ህፃናት ኢትዮጵያ ከድህነት አረንቋ ወጣ ራሷን የምታደርገው የሚጀምረው ከነዚህ ህፃናት እንዴት መሳሪያ አንግበህ እንዴት አይነት ህሊና ቢኖር ይህንን ገልብጠው ለዓለም ሚዲያ እንትን ያደርጋሉ። ስለዚህ እኛ እነዚህ ዌስተርኑ ወይም አሜሪካ ይሄ ላይ አይታያቸውም።
ኦኬ እኛ ደግሞ ያንን ነው እየተናገርን በትዊቲንግም ቢሆን በዲጂታል ዩኒቲ ፎር ኢትዮጵያ እንትን እውነተኛ የሆኑ መልእክቶችን በማስተላለፍ ኦኬ ወቅቱ የሚጠይቀው የዲጂታል ጦርነት እሱንን ነገር ለዓለም በማሳየት ፒክቸር የኢትዮጵያ እሱን እየገነባን ነው የምንገኘው ሶ ቴክኒካሊ እዚህ የተጀመረው የዲግኒቲ ወይም የኢትዮጵያዊነት የዘር ችግሮች አሉ እነዚህ ከዚህ በፊት ህዋት የነበረበት 27 ዓመት በነበረበት ሰዓት ኢትዮጵያዊነት ሳይሆን በዘር ላይ የተመሰረተ ተከፋፍለ እንድንባላ ሌሎች ሀገራትን እንደምናየው እንደ ሲሪያ ኢራቅ ኢራን እነዚህ የሊቢያ የመን እነዚህ አይነቶች በኢትዮጵያ እንዲከሰት የሚፈልጉ እንትኖች ናቸው እኔ ዜጎችም አልላቸውም ባንዳዎች ናቸው እና ያንን ያደረገ ማህበረሰብ አሁን እኮ እያየ ነው ህፃናትን እኮ እያሳለፉ ነው የራሳቸውን ከራሳቸው አብራክ የወጣውን ጭምር የራሳቸው ለነሱ እኮ አይራሩም እኮ የሚገርም ነገር እኮ ተመስገን እነዚህ ሰዎች እኮ አይራሩም ለራሳቸው ከአብራካቸው ለወጡ ህፃናት እኮ ወንጀል እኮ ነው እኛ በቅርቡ ለአሜሪካን ኮንግረስ ለብላክ ካከስ ተወካይ ለሆኑት ኮንግረስ ውመን ኬረን ባስ ውይይት አድርገን ነበር ኦኬ ለምንድነው ይሄ የማይታያችሁ ኦኬ ለምንድነው ይሄ የማይታያችሁ ህፃናትን ጦርነት ላይ ስትማግዱ እነዚህ ህዋት ሲማግድ ለምንድነው የአሜሪካ መንግስት ወጥቶ የማይናገረው ለምንድነው ስቴት ዲፓርትመንት ስቴትመንት የማያወጣው ለምንድነው የጆ ባይደን አስተዳደር እንትን የማያደርግ ምንድነው ከጀርባ ያለው ኦኬ ህፃናት ነው የምናወራው ኦኬ ሴቶች ተደፈሩ ህፃናት ተገደሉ እየተባለ ነው እንትን ስናደርግ የነበረው ሶ ያንን ነገር የማይታያቸው ቅድም ደዋይ ምናል ይሄ የራሳቸውን ፍላጎት ኢትዮጵያ ከዚህ በኋላ ከታዛዥነት ከዚህ በፊት የነበረው ወጣ ነው እንቢ ከዚህ በኋላ እኔ በራሴ የራሴን ችግር በራሴ መፍታት የምችልበት አቋምና ቁመና ላይ ነኝ የሚል ሰዓት ውሳኔ ላይ በመደርስበት ሰዓት ዌስተርኑ ይደነግጣል ለምን ባርነትን ከዚህ በፊት የነበረ ነገር ስላለ ያንን ለማድረግ እየፈለጉ ነው ጥሩ ስልክ አለን እስኪ ጤና ይስጥልን አድማጫችን አንድ ነው ይሄኛው ነው ያስቆጠ እንተዋወቅ እሺ ሄሎ ሄሎ ድምጾትን ጨመር ያድርጉልንና እስኪ ማንነቱን ያስተዋውቁን እሺ በሬቻ ከተጂ ነው መደውለው ጥሩ እስኪ ሐሳቦቱን ይግለጹልኝ ዛሬ አይደለም ኢትዮጵያ ነው የማፈራረስ ተግባር እየተሰራ ያለው ቆይቷል እኔ ያዲግ ጊዜ እኔ እንደው በእኔ እድሜ እንኳን ሳስታውስ ያኔ ለሀገር ፍቅር ያለው ለባንዲራ ያለው ክብር ልዩ ነበር ያው ነው ኢትዮጵያ ባንዲራ ሰልፍ ላይ እንኳን ስንወጣ ቀጥ ብለን ነበር ምንቆም ያለ ባንዲራ ሲተቀል ካየን ቀጥ ብለን ነበር ምንቆም ሄሎ ጥሩ ይሰማል ይቀጥሉ ባንዲራ ለባንዲራ እንኳን ያለው ክብር እንዲሁ ዝም ብሎ የሚባል አልነበረም ለባንዲራ ያለው ክብርና ባቢሎናዊ አስተሳሰብ ነው ኢትዮጵያ ውስጥ የተተከለው ባቢሎናዊ ዛሬ ያለ ወያኔ ምድር ላይ ባቢሎናዊ አስተሳሰብ በቋንቋ እንዳንግባባ በባንዲራ እንድንከፋፈል ሆን ተብሎ እየተሰራ ያለ ስራ ነው ብዬ ነው ማመነው እና ይሄ ኃይል ካልጠፋ አሁንም እንደ ኢትዮጵያ ሰላም ይኖራታል ብዬ አላስብም ይሄ ኃይል እስከ ወዲያኛው አመሰግናለሁ አድማጫችን ለሰጡን ሐሳብ ጥሩ ወደ ሻምበል ልምጣና ቀደም ሲል ወደ ተነሳንበት ሐሳብ እንመለስ አሁን እንግዲህ የተጋረጠውን የህልውና አደጋ ለመከላከል እንግዲህ ሁሉም አርበኛ መሆን አለበት ብዬ አስባለሁ ወጣቱም እንደዚሁም እንግዲህ በተለያየ መልኩ ማለት ነው ስለዚህ አሁን ያለውን ስሜት እንዴት ማስቀጠል አለብን የሚለውን ሐሳብ እስኪ እንነሳ ጥሩ ያው ቀደም እንዳልነው ነው ይሄ ጊዜ ሁለት ድሎችን ይዞ የመጣው አንድ ኢትዮጵያዊነት እንደገና እንዲነሳሳና ወደ ነበረበት ቀደም ሲል ከመከፋፈል በዘር በልዩነት መሰረት ካደረገው ከዛ ወተን አሁን ኢትዮጵያ ወይም ኢትዮጵያዊነት ወደ ነበረበት ቀደም ሲል ወደ ነበረበት ከፍታ ላይ ቦታውን ይዞ እንዲቀመጥ ያደረገበት ጊዜ ነው ስለዚህ ለዚህ ደግሞ ትልቁ እንትን የህዝቡ ቀደም ሲል ሊደረጉ የነበሩትን ነገሮች ሁሉ ወይም የተሰሩበትን የጎሳ የሃይማኖት የብሔር የምን ልዩነቶች በሙሉ
ትቶ ከአይምሮ አውጥቶ በቃ ማንም ሰው ማንም ይሁን ማን ኢትዮጵያዊ ይሁን ኢትዮጵያዊ ነው። ስለዚህ በኢትዮጵያዊነት ዛሬ ኢትዮጵያ ለደረሰባት ትልቅ አደጋ ኢትዮጵያውያን በተለያየ ሁኔታ አዛውንቱም ትልቁም ሽማግሌውም ወጣቱም ማንኛውም ኢትዮጵያዊ የሆነ ሁሉ ለኢትዮጵያ አንድነት ለኢትዮጵያ ህልውና ቆማለሁ ብሎ የተነሳበት ጊዜ ነው። ስለዚህ ይሄንን ሁኔታ አጋጣሚው ነው የፈጠረው። ስለዚህ ይሄን አጋጣሚ የፈጠረውን ነገር ወደ ትክክለኛው አቅጣጫ መውሰድ ያስፈልጋል። ይሄ አንድነት ከዚህ በኋላ እንዳይቀለበስ ምን መደረግ አለበት? ይሄ ህዝቡ ኢትዮጵያዊነቱን አምኖ ኢትዮጵያዊነቱን ተቀብሎ ኢትዮጵያን ለማዳን የፈጠረውን ስሜት ማስቀጠል የሚቻለው እንዴት ነው? በፖለቲካውም በኢኮኖሚውም በማህበራዊም በእነዚህ በሶስቱም ጉዳዮች ውስጥ ይሄ የኢትዮጵያ አንድነት አንድ ሆኖ ህዝቡ አንድ ሆኖ ሊቀጥል የሚችልበትን እድል መፍጠር አለበት። በፖለቲካው የሚሰሩት ፖለቲካዎች ሁሉ የህዝቡንና የኢትዮጵያን አንድነትና ማንነት መሰረት ያደረገ መሆን አለበት። በማህበራዊ መስክ የሚሰሩት ለህዝቡ ይጠቅማሉ ተብለው የሚሰሩት ነገሮች ሁሉ ህዝቡን ሊጠቅሙ የሚችሉ ህዝቡ የተወያየባቸው ህዝቡ ያመነባቸው ህዝቡ ተሳትፎ የሚያደርግባቸው ገንዘቡን የሚያወጣባቸው የኔ ነው የኔነት ስሜት እንዲኖር ማድረግ የሚያስችሉ መሆን አለባቸው። ከዛ አልፎ በቀደም ሲል እንደተገለጸው በዲፕሎማሲውም ሀገር ውስጥ ብቻ ሳይሆን ይሄ ነገር መቀጠል ያለበት። ሶሪ ስልክ አለን፣ እሱን አድምጠን መልስ። ጤና ይስጥልን አድማጮቻችን። ጤና ይስጥልኝ። እንደምን ዋላችሁ? አቶ ፈቃዱ ሰላም ናቸው? ጥሩ። እስኪ ስሞትን ያስተዋውቁን። አድማሱ ከአዲስ አበባ አድማሱ ዳርጌ ፈረንሳይ ለጋሲዮን። ጥሩ። ሀሳቦትን ማንሳት ይችላሉ። አሁን ይኸውልህ እኛ ውይይት ላይ ሁልጊዜ መስማቱ በጣም ሰልችቶናል። ለምን መሰለህ? አሁን ወልዳ የሚደረገው ነገር ከመንግስት አቅም በታች አይደለም እና እኔ በጣም እኛ እዚህ ራሱ ከተማ ውስጥ ምን እንሆን ወንጀለኛ እንሆን ወይም እንሂድ ለሀገራችን እንዋጋ እያለ ነው። ወልዳ ከመንግስት አቅም በታች ሆኖ ነው በከባድ መሳሪያ የሚደበደበው። ይፈተሽልን፣ መከላከያው ራሱ መንግስት ይፈተሽልን በቃ። ስለዚህ አሁን ከተማ ውስጥ አዲስ አበባ ውስጥ ነው ሌላ ነገር ሊነሳ የሚችለው። እኛ ይሄ ሆድ ሲያውቅ ዶሮ ማታ ነው እና እነ ሻምበል በዚህ ላይ ያላቸውን አስተያየት ቢሰጡን ጥሩ ነው። ምንድን ነው እየተደረገ ያለው? ወልዳ አሁን ከመንግስት አቅም በታች ሆኖ ነው ወያኔ በከባድ መሳሪያ የምትደበድበው እሷ። እኛ እንዝመት፣ አቅም አለን በቃ ይሄ ይሰጥልን። አሁን እኛ እንዝመት እያልን ነው በቃ። እኛ እምነት የለንም በሌላው አካል ላይ ወልዳ ያለ። ጥሩ። ደዋያችን እንግዲህ ያነሱት ሀሳብ በተለይም እንግዲህ ሁሉም ሰው የራሱን የሆነ ድርሻ መወጣት እንዳለበትም እንግዲህ ማንሳት እንፈልጋለን። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። በአባቶቻችን የተረከብንሽ እናት ሀገራችን የምንወድሽ ለጅብ ይሁን እንጂ ለአሞራ ስጋችን አንቺ አትደፈሪም፣ ይፈሳል ደማችን። ላንቺ ክፉ ሐሳቢ በአንድነት ለመፍጀት አለን ልዩ ስሜት የሚወጣ ካንጀት። ተከብረሽ የኖርሽው አባቶቻችን ደም ናት ኢትዮጵያ የደፈረሽው ደም ተከብረሽ የኖርሽው አባቶቻችን ደም እናት ኢትዮጵያ የደፈረሽው ደም አንድ ላይ ተከብረሽ የኖርሽው በአባቶቻችን ደም እናት ኢትዮጵያ አንድ ላይ የደፈረሽው
ገለል አርጋቸው ገለል መዲናን ገለል አርጋቸው ወደ መጡበት ወደ አገራቸው ወደ መጡበት ወደ አገራቸው አሻፈረኝ አለዳኝ ባይ በየጎራው ላይ አንድ ላይ በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም ተከብረሽ የኖርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም አሻፈረኝ አለዳኝ ባይ በየጎራው ላይ ከብረሽ የኖርሽው አባቶቻችን ነን አባቶቻችን እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም የኖርሽው በአባቶቻችን ደም በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም ተላለፍ እዚህ ጋር ገብተናል ይላል እና ማህበረሰቡ እንዲደናገር የማሸበር ባህሪያቸው ነው። ቅድም ብለናል ማለት የአሸባሪነት ባህሪ ነው እየሰሩ ያሉት። ሌላው ደግሞ ምንድነው እየሰሩ ያሉት? ህፃናትን ነው የሚልኩብህ። እውነት ለመናገር ለዛም አካባቢ እኮ አንዳንዴ የዛን አካባቢ እኛ ባህላችን ሰው መግደል እንደዛ አይነት ነገር የለንም። ሰው የዛን አይነት ባህሪ ያደርጋል። ስለዚህ አሁን ሀገሪቱ በተለይ አካባቢ ያደረገበት እንደዛ አይነት ነገር መደረግ ያለበት የፌዴራል መከላከያ እነዚህን ነገሮች በደንብ ማድረግ አለበት። ግን ቅድም ሁሉም ጋር መድረስ የማይቻልበት ሁኔታ ኢትዮጵያ እኮ የገጠማት ጦርነት በአሁኑ ሰዓት በጣም ከባድ እኮ ነው። እዚህ ጋር የዘር ውስጥ ችግር አለ። በሱዳን የግብጽ የተለያዩ እንትኖች የትኛው ጋር አከፋፍለ የትኛው ጋር ደርሰ የትኛውን የምታደርግበት ሁኔታ የለም እኮ። ይህንን እኮ እነሱ ካልኩሌት ያደርጋሉ እኮ። ጥሩ ስልክ አለን፣ እሱን ተቀብለን እንመለስ። ጤና ይስጥልን ደዋያችን። ጤና ይስጥልኝ። እንተዋወቅ። መጋቢ አዲስ ፍስሐ እባላለሁ። ከየት ነው? ከአዲስ አበባ። ጥሩ፣ እስኪ አስተያየቶትን መቀጠል ይችላሉ። እኔ እንኳን በዚህ በሀገር ጉዳይ ነው ብቻ መሬት ላይ ወርደን ስናየው ይከብዳል። አንድ ደዋይ ቅድም አዳምጫለሁ ከአዲስ አበባ ያለው በእርግጥ ከመንግስት አቅም በታች አይደለም። ምክንያቱም አሁን ወልዲያ እስከ ማነው ስሙ አምጣልኝ እስከ ነፋስ መውጫ አግሪት አካባቢ ድረስ ትናንትና ገብተው ነው ተሰም ነበረኝ። ወያኔዎች ይሄን ያህል ሀገር ጥሰው አግሪት ማለት ለነፋስ መውጫ የ1 ሰዓት የ2 ሰዓት መንገድ ነው። ገቦች ናቸው ሰርገው ገቦች እዛ ድረስ ከመተው በሀገሪቷ ላይ ሚና እስከሚጫወቱ ድረስ መከላከያው አይደለም ለወያኔ እነሱ የ28 ዓመት የዛሬ 40 ዓመት የዛሬ 50 ዓመት ጀምረው ነው ቀመር ሲቀመሩ የነበረ። ያ ቀመር ደግሞ አልሳካላችሁ ብሎ አሁን ያሉበት ህዝቡን ሲያሰቃዩ 27 ዓመት ሙሉ ቆይተዋል።
ግን ተመስገን አሁን ጠቅላይ ሚኒስትር አብይ ከመጣ በኋላ ተመስገን ከፊቱ በጣም ልዩነት አለው፣ በጣም ተለይቷል። ግን ያ የህዝቡ የደስታ እንባ ታብሶ ሳያልቅ እንደገና እንደዚህ ያለ ህዝቡም ሀገሪቷም ተቆቃ ውስጥ መግባቷ በጣም ያሳዝናል። በጎን በኩል ስናይ የና አሜሪካን ሴራ የና አይርላንድ ሴራ አለበት አውቃለሁ። ሀገር ውስጥም አሉ። አፍሪካ ውስጥ ጥንታዊ ጠላቱ ነው ሱዳንና ግብጽ ኢትዮጵያን በአንድ እግሯ ለማቆም የማይፈነቅሉት ድንጋይ የማይቆፍሩት ጉድጓድ የለም። እንደውም እሱ የሻምበል ፊት ለፊት አሉ። እሳቸው የኢትዮጵያን ፍቅር ምን ያህል እንደሆነ በደንብ ጠንቅቀው ያውቃሉ። አንተም ወንድማችን አጓያችን ፍጹም ኢትዮጵያዊነት ምን እንደሆነ ከኔ የተሻለ ታውቃለህ። ስለዚህ ይህ ሁላ ሰቆቃ በህዝቡ ላይ ለምንድን ነው የሚወርደው? በእርግጥ ጥሩ። በእርሶ በኩልስ ምንድን ነው መደረግ ያለበት ይላሉ? በእኔ በኩልማ እኔ ለምሳሌ በቤተ ክህነትም አልሰራም። መንግስት እውነት ለመናገር ከሆነ አሁን የቤተ ክህነት ሰራተኛ ነኝ፣ አልሰራም። ቤተ ክህነት ውስጥ አሁን ብዙ መዝመት የሚፈልጉ አሉ። ስለመናገር ከሆነ በእርግጥ ክህነት ያላቸው አሉ። ዘመቻውን አሸንፈው ሲመጡ በቢሮ ደረጃ እኔ አሁን በቤተ ክህነት በተለይ ደዋያችን በተለይ እንደ ሀገር እንግዲህ የህልውና አደጋ ተጋርጧል ተብሎ ነው የተነሳውና በተለይ ከቤተ ክህነቱ ባሻገር ማለት ነው እንደ ሀገር ባለው ሁኔታ አሁን የሚያዩት ከውጭም ከውስጥም ነው እንግዲህ የህልውና አደጋ የተደቀነውና እንደው ለዜጎች የሚያስተላልፉት መልእክት ካለ በተለይ አሁን በውትድርና መሳተፍ ብቻ ላይሆን ይችላል፣ በሌሎች ድጋፎችም መገለጽ ይቻላል እና ምን አይነት ድጋፎች መደረግ አለበት? ብቻ አሁን ሰላም የሚመጣው በአንድ በኩል ብቻ አይደለም፣ ሁሉም የየራሱን አስተዋጽኦ ሲያበረክት ነው ብዬ አስባለሁ። እርስዎም እንደዛ እንደሚያስቡ አስባለሁ እና እዛ ላይ ያለውትን ሀሳብ ድጋፍ በተመለከተ በቤተ ክርስቲያናችን የአዲስ አበባ ሀገረ ስብከት ያለኝን መረጃ ነው የምነግርህ። በየአድባራቱ 1,000 ብርም የተጣለበት አለ፣ 50 ሺህ ብርም 100 ሺህ ብርም እስከ 200 ሺህ ብር የተጣለባቸው ቤተ ክርስቲያናት አሉ። የኔ ደብር እንዳጋጣሚ ሆኖ ከ26 ሺህ ብር ያላነሰ ተጥሎበታል። እሱንም የደብራችን አስተዳዳሪ በሚገባ ትእዛዛቸውን ፈጽመዋል። ይሄ ነው እንግዲህ ቤተ ክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አይደለም ለሀገር ለማንም አዛኝ ሩህሩህ ነች። እውነት ለመናገር ከሆነ ይህን ቤተ ክርስቲያኒቷን ሳይ ነው መሪዎቿን ሳላይ እና ድጋፍ በተመለከተ ቤተ ክርስቲያናችን ይህን እያደረገች ነው። ምክንያቱም ከሀገር አይበልጥም ስላለች ማለት ነው። ሰራተኞቿን ጦማቸውን አሳድራ ድጋፍ አድርጋለች። ግብጽ የመጣላትን ጥያቄ ምንም ሳታቅምማ ተቀብላ ግልጽ ነው። አመሰግናለሁ ደዋያችን። ስለዚህ በአጭሩ ምንም ይሁን ምን እኔ አሁን እንደው 2 ደቂቃ ብትሰጠኝ ሀገሪቷ ለማትረፍ ከተፈለገ መንግስት መከላከያው ሊፈትሸው ይችላል። በተለይ ወታደሩ ሳይሆን ከመቶ አለቃ በላይ ያሉትን እስከ ሌተናል ጄኔራል እስከ ብርጋዴር ጄኔራል እስከ ሜጀር ጄኔራል ድረስ ያሉትን ጥሩ አድርጎ ይፈትሻቸው። እነሱ ናቸው። አሁን ለምሳሌ ባለፈው ቤተሰብ አለኝ ወደ ራያ አካባቢ። ምናልባት ደዋያችን ሀሳቦትን ይቀጥላሉ። እንደ ሀሳብ ማነሳው እንግዲህ አንዱ የዚህ አሸባሪ ቡድን የውጊያ አንደኛው ስራው ማለት ነው በተለይ በሐሰተኛ መረጃዎችን በመስጠት በእንዲህ መልኩ እንግዲህ በተደጋጋሚ በተለይ ሲነሱ ይስተዋላል። ለምሳሌ የአመራሩ ላይ ችግር አለበት፣ በቂ ሎጂስቲክስ ወይም ደግሞ አቅርቦት የለም፣ እዚህ ቦታ ደርሰዋል፣ እዛ ቦታ ደርሰዋል የሚሉ ሀሳቦች ይነሳሉ። በእርግጥ ችግሮች አይኖርም የሚል አይደለም፣ ግን እንዲህ አይነት ደግሞ አንዱ የውጊያ ስትራቴጂ መሆኑንም ግንዛቤ ውስጥ መውሰድ ያስፈልጋልና ግምት ውስጥ ማስገባትም አለበት ብዬ አስባለሁ። አሁን እንዲህ አይነት ሀሳቦች ሲነሱ ፕሮፓጋንዳውንም ታሳቢ እንዲያደርጉና አንደኛው የዚህ የሳይኮሎጂካል ዋርፌር ወይም ደግሞ በስነ ልቦና አስቀድሞ የህብረተሰቡን ስነ ልቦና መጉዳት ማሸበር አንደኛው አሰራር ነው። እንግዲህ አሁን የዘመን አመጣሹ የውጊያ ሂደትና እሱን ግንዛቤ ውስጥ ካስገቡ ብዬ ነው። መቀጠል ይችላል። በእርግጥ ነው። መሬት ላይ ደግሞ ወርደህ ስታይ እኔ ለምሳሌ አሁን 5 ቤተሰብ እኔ 4ቱ መከላከያ ናቸው። አንዱ የአማራ ልዩ ኃይል ደህንነት ኃላፊ ነው። ስሙን መግለጽም ባልፈልግ የልዩ ኃይል ፖሊስ አሁን ከነሱ ሳገኝ መረጃ የአማራ ልዩ ኃይል ፖሊስ እየተዋጋ እያለ ወደ ኋላ ሽሽ ይሉታል። ለምንድን ነው ብሎ ሲጠይቃሉ ስልታዊ ማፈግፈግ። አንተ ግንባር ላይ እያለ እየተፋጨ እየተዋጋ እያለ ስልታዊ ማፈግፈግ ለጠላት ነው የሚሸሸው ወይስ ጠላትን መደምሰስ ነው የሚቀለው? የትኛው ነው የሚቀለው? አንተ እንደው እንደ ሀገርም እንደ ዜጋም እንደ ምሁርም እስኪ እንደው እነዚህን አካትና ትመልስልኛለህ?
ጥሩ እንግዲህ አመሰግናለሁ ደዋያችን። እንግዲህ የቀድሞ የሰራዊት አባልም አሉ እንደዚሁም ሀሳባቸውን የሚገልጹልናል ብዬ አስባለሁ። ለደወሉን ግን አመሰግናለሁ። ሻምበል እንግዲህ አሁን የተነሳ ደዋያችን ያነሱት ሀሳብ አለ። እንግዲህ በውትድርና ሳይንስ ውስጥ ማፈግፈግ የሚባል ነገር አለ። እንደዚሁ መደራጀት የምንለው መቋቋም የምንለው ነገር አለ። ለህብረተሰቡ በእርግጥ እነዚህ ቋንቋዎች አገላለጻቸው በደንብ ትርጉም በሚሰጥ መልኩ መገለጽ አለበት ብዬ አስባለሁ። ምክንያቱም መቋቋም ሲባል አሁን በመንግስት በኩል የሚገለጹ አሉ። መቋቋም ምን ማለት ነው የሚለውን መደራጀት፣ መልሶ መደራጀት ምን ማለት ማፈግፈግ የሚለው አሁን እነዚህን ሀሳቦች ወደ ሌላ ተመንዝረው የምናያቸው ነገር አሉ። በሌላ በኩል ደግሞ የዚህ ሳይኮሎጂካል ዋርፌር ወይም ደግሞ አስቀድሞ ዲተረንስ ህብረተሰቡን ማሸበር የሚሉ ሀሳቦች ይነሳሉ። አንድ ወታደራዊ የውጊያ ሳይንስ ነው። በእርሶ በኩል አሁን ያለውን ሁኔታ እስኪ ከዚህ አንጻር የእሳቸውንም እንዲሁ ግልጽ ለማድረግ ማለት ነው። ጥሩ ምንድን ነው መሰረታዊ ነገር ውትድርና ወይም ደግሞ የውጊያ ባለሙያ መሆን ዝም ብሎ ውጊያ ሜዳ ወይም ደግሞ የውጊያ እንትኑ ስለተገኘን ወይም ስለተካፈልን ብቻ ሳይሆን መሰረታዊ የሆኑ መታወቅ ያለባቸው የውጊያ ስትራቴጂዎች አሉ። በውትድርና ሳይንስ ውስጥ አንድ ወታደር በውትድርና ስልጠና ወቅት ማግኘት የሚገባው ስልጠና አለ። ከመጀመሪያው ከምልመላ ጀምረህ የሚመለመለው ሰው በትክክል ለውትድርና ፊት ነው ወይ፣ የሚሰጠውን ግዳጅ በብቃት ሊወጣ ይችላል ወይ፣ ይሄ ይታያል። ያን ሁሉ አልፎ ማሰልጠኛ ከገባ በኋላ በማሰልጠኛ ውስጥ መሰረታዊ የሆኑ ወታደራዊ ትምህርቶች ይሰጣሉ። በተለያየ ሁኔታ ማጥቃት አለ፣ መከላከል አለ፣ ስልታዊ ማፈግፈግ የሚባል አለ፣ መልሶ መቋቋም የሚባል አለ። እነዚህ ነገሮች ባሉበት ሁኔታ ነው ውትድርና ውስጥ ስልጠና አንድ ወታደር ማጥቃት ሲሰነዝር የሚያጠቃው ግብ ተሰጥቶት በየት ወዴት፣ ከኋላው ምን አለ፣ ከግራው ማን አለ፣ ከቀኙ ማን አለ፣ ለዛ የሚያስፈልጉ ወታደራዊ ሎጂስቲክስ ምንድናቸው፣ ጥይት፣ መሳሪያው፣ የጠላት አቅም ታይቶ በዛ ሁኔታ የሚደራጅ ነው። ያ በዛ ሁኔታ ተደራጅቶ ውጊያው ማጥቃት ከሆነ ማጥቃት ይሰነዘራል። መከላከል ደግሞ የሚባለው በአንዳንድ ሁኔታዎች ተፈጥሯዊ ይሁኑ ወይም ተፈጥሯዊ ባልሆኑ ሁኔታዎች ጦር ስልታዊ ማፈግፈግ ያደርግና መከላከል ይይዛል። መከላከያ ወረዳ ውስጥ ስልጠና ይሰጣል። የተጓደሉ ነገሮች በማጥቃት ወቅት የተጓደሉ ነገሮች ካሉ እነዛ እንዲሟሉ ይደረጋል። በጥይት፣ በሎጂስቲክስ፣ በልብስ፣ በእነዚህ ወታደራዊ ነገሮች በሙሉ ተሟልተው ጦሩ ደግሞ በውጊያ ሂደት የነበረውን አቅም መልሶ ማጠናከር የሚቻልበት ሁኔታ ይፈጠርና ለሚቀጥለው መልሶ ማጥቃት ዝግጁ እንዲሆን ይደረጋል። እኛ ሀገር አሁን ባለው ሁኔታ ስናይ መከላከያው ከትግራይ የወጣው ለምንድን ነው? ቀደም ሲል ጠቅላይ ሚኒስትር አብይ እንደገለጹት ህዝቡ በዚህ በጦርነት ሁኔታ ውስጥ ሆኖ በጦርነት ስሜት ውስጥ ሆኖ ማረስ አይችልም፣ ራሱን መቀለብ አይችልም። ሌሎች ሁኔታዎችም ተደምረው ህዝቡም ይሄንን እስካሁን የነበረውን ስሜት ህልም ውስጡ ጭንቅላት ውስጥ አስገብቶ እውነት ይህ መከላከያ ሰራዊት እኛን እየጠቀመን ነው እየጎዳውን የሚለውን ነገር በጥሞና ተመልክቶ የራሱን ውሳኔ መወሰን እንዲችል እስቲ እንውጣለት እና ከዛ በኋላ ህዝቡ በራሱ ጊዜ የሚወስነውን ይወስን። ያን ጊዜ የህዝቡ አመኔታ ካለ ህዝቡ የሚፈልገውን ነገር ማድረግ ይቻላል ከሚል ስሜት ነው። ይሄን ግን እንደ ኔጌቲቭ እንትን በመቁጠር አሸባሪው ቡድን ያደረገው ወዲያውኑ መከላከያ ከዛ ሲወጣ ከያለበት ወረዳና ቀበሌ ውስጥ ገብቶ ወጣቱን በሬሽን ይሄን ካላደረግ ገበሬውን ይሄን ካልሰጠ ልጅን ካላመጣ እያለ መልሶ ወደ ጦርነት አስገባው። በዛ ሁኔታ ውስጥ አሁን ህዝባዊ ጦርነት ሆነ። ይሄን ህዝባዊ ጦርነት ህዝብን የሚመጡትን ልጆች እያየናቸው ነው። መሳሪያ መሸከም የማይችሉ ጥይት መተኮስ የማይችሉ ለጦርነት ሊሰለፉ የማይችሉ ልጆች ናቸው አሁን ውጊያ አሸነፍን እያሉ የእኛን መከላከያ ሰራዊት አሸነፍን እያሉ ወይም ደግሞ ፕሮፓጋንዳ እየተነዛባቸው ያሉት። እውነት መከላከያው በዚህ ተሸናፊ ሆኖ ነው ወይ? ኦኬ ተሸናፊ እኮ ስትሆን ውጊያ ሲከፈት ቁስለኛ ይኖራል፣ ሞት ይኖራል። ይሄ ሁሉ እኮ ወጣት ይሄ ሁሉ ሰራዊት እኮ ቆስሎ ተሸንፎ ከሆነ የት ነው የገባው? ሞቶስ ከሆነ የት ነው ያለው?
ቢያንስ እኮ ልናየውና ልንሰማው መቻል አለብን። ወይስ የተካሄደው ጦርነት የት ጋር ነው? እነሱ ዝም ብለው ሰራዊቱ ለቆት ወጣውን ቦታ በሆ ብለው ገብተው 2-3 ሆነው በአንድ ቦታ ላይ የያዙትን መሳሪያ ተኩሰው የሚዘርፉትን ዘርፈው ወደሚመለሱበት ስለተመለሱ ከዛ ቀድመው ግን ምን ይልካሉ? ቅድም ያልነውን ፕሮፓጋንዳ ይልካሉ። ልንይዝ ነውና እዚህ ቦታ ደርሰናል እየመጣን ነው ሲል ያ ከተማ ውስጥ ያለ ህዝብ ወይም በስራ ላይ ያለ ምን አይምሮ ይረበሽና አካባቢውን ቀድሞ እሱም ለቆ ይወጣል። በዛ ሁኔታ እነሱ ገብተው ዘርፈው እኮ ነው የሚሄዱት። ሌላ እዛ ሄደው መሰረተ ልማት ወይም ደግሞ ለህዝቡ የሚጠቅሙ ነገሮችን አያስከትሉ። እንደ ማሳያ እንዲሁም እንዲቀጠሉ ያደርጉ እንዲሁ አሁን ከሚያነሱት ሀሳብ ጋር አጋዥም ስለሚሆን ብዬ ነው። እንግዲህ ጠንካራ ማህበረሰብና ጠንካራ አመራር ሲኖር እንግዲህ ወልዲያ አንዱ ማሳያ ነች ብዬ አስባለሁ። ከተማዋ ማለት ነው እንግዲህ እስካሁን ድረስ እንግዲህ በተደጋጋሚ አሸባሪው ኃይል ወደ ከተማዋ ሰርጎ ለመግባት የሚያደርገው ጥረት አልተሳካም። በተመሳሳይ ቦታም ሌላ ቦታዎች ላይም እንደዚሁ ማለት ነው። ጠንካራ አመራር፣ ጠንካራ ማህበረሰቡ ነው እንግዲህ እስካሁን ድረስ ያለው። በእርግጥ ቀደም ሲል አድማጫችንም እንዳነሱት መታገዝ አለበት። እንግዲህ ከባድ መሳሪያዎችን በሚጠቀም ጊዜ ከህብረተሰቡ በላይ ነው የሚሆነው። የመንግስትን ድጋፍ ይጠይቃል። ምክንያቱም ንጹሃን ዜጎች መጎዳት ስለሌለባቸው ማለት ነው። ግን በተመሳሳይ ሁኔታ አስቀድሞ በስነ ልቦና ራስን አሸንፈው መቅረብ ደግሞ ሌላ ችግር ነው ብዬ አስባለሁ። እሱ ማሳያ እንደ ወልዲያ ትሆናለች ብዬ አስባለሁ። በሌላ በኩል እንግዲህ በጦርነት ውስጥ ቀደም ሲል ህጻናትን ማሳተፍ ብለውኛል። ያው የውጊያ ሂደቱም ትንሽ ከነባሩ ሁኔታ ወይም ከመደበኛ ውጊያው ለየት ይላል። ህጻናትን በሰፊው የማሳተፍ እናቶችን በሰፊው የማሳተፍ ሁኔታ አለ። በሌላ በኩል ደግሞ እንግዲህ አሸባሪዎች በተለያዩ ሀገራት በተለይም በመካከለኛው አፍሪካ ሲያደርጉት የነበረውን እንደዚህ የእምነት ተቋማትን ነባር ከተማዎችን የማፍረስ ሁኔታዎች ይታያል እና ይህ ቡድንም እንግዲህ አሁን በላሊበላ አካባቢ ላይ ያደረገው እንቅስቃሴ ዩኔስኮ እንግዲህ በይፋ መግለጫ የሚያወጣው ነው። እነዚህ ተቋማትን ጥንቃቄ ሊያደርግ ይገባል ብሎ የተለያዩ ዓለም አቀፍ ተቋማት የሚያነሱት ነው እና የአሸባሪነት ባህሪውን የሚያሳዩ ናቸው ወይ? ህብረተሰቡን በደንብ መገንዘብ አለበት ብዬ ነው። ምንም እኮ ከዚህ በላይ ልታይበት የምትችለው ምንም እንትን የለም። ቅድም አሸባሪነቱ መገለጫው አትሊስት ተቆጣጠርኳቸው የሚላቸው ቦታዎች ውስጥ ተቆጣጥሮ ምንድን ነው ለአካባቢው ህብረተሰብ ቢያንስ እኮ ሰብስቦ የእኛ ዓላማ ይሄ ነው እኛን ተከተሉ ምናምን አይደለም። ና እኔን ተከተለኝ ብሎ መሳሪያ ካለ አለ ከሌለ ዱላ ይዘህ ተከተልና ከሌ ሲሞት የእሱ መሳሪያ ትይዛለህ ብሎ ነው የሚልካቸው። ከዛ አልፎ ሰው ውስጥ ይሄንን የሽብር እንትን ቀድሞ ይነዘዋል። በዛን ሰዓት ሁሉም ሰው መቼም ግንዛቤው አንድ እኩል ላይሆን ይችላል። ስለዚህ የዚህን የሽብርተኝነትን ሀሳብ ተቀብሎ ወዲያውኑ አራግቦ ከሌ እንዲህ ሊያደርግ ነው ነገ እዚህ ቦታ እንደርሳለን ብለዋል፣ ስለዚህ እንዲህ ከመሆኑ በፊት እኛ አካባቢውን ለቀን እንውጣ፣ እንዲህ አይነት ስሜቶች እንዲፈጠር ይሄ በመንግስትም በአካባቢው ቀደም ሲል እንደገለጽከው ወልዲያ አካባቢ አሁን ከአመራሩ ጀምሮ እየተሰሩ ያሉ ስራዎች አሉ። ቢያንስ ህዝቡን የማረጋጋት በቃ እኛ እስካለን ድረስ ወልዲያ ከተማ ወያኔን አታስተናግድም፣ ስለዚህ እኛ ከሞትን በኋላ ሊሆን ይችላል ብሎ ወጣቱን ህዝቡን አስተባብሮ በየቦታው የውጊያ ግንባር በያዘው መሳሪያና በያዘው ትላንት አንድ እንትን እንዲሁ ሳይ አንድ ገበሬ እንደዚሁ ታጥቆ የመጣን የወያኔ እንትን በጥልቁ መትረየስ ነው ወያኔው ሊያጠቃ እንትን ብሎ የመጣው አድብቶ በዛ ጭንቅላቱን ብሎ የእሱን መሳሪያ ተቀብሎ ይዞ መጥቶ ለዛ ለአካባቢው ላሉ የጸጥታ አካላት ያስረከበበት ሁኔታ ነው ያለው። እንዲህ አይነት ሁኔታ ነው እየጨመረ እንትን እያለ መሄድ አለበት። ማንኛውም ሰው የግድ ግንባር እኮ መካሄድ የለ። አሁን አዲስ አበባ ውስጥ የተባለው ቅድም የተባለው ነገር አለ ሊኖር ይችላል። ግን እኔም አንተም ሁላችንም ሀገራችንን የግድ ግንባር ብቻ ግንባሩ እኮ እዚህ ነው። አሁን እዚህ ያለውን ነገር ነው ማጥራት ያለብን። እዚህ በተለያየ ሁኔታ ውስጥ በኢኮኖሚ ውስጥ በፖለቲካ ውስጥ በሶሻል እንትን ውስጥ ያሉትን እነዚህን ሴሉን ራሱ በጣጥሰን ካልጣልን በስተቀር ነገ እኮ ግንባር ያለው ፊት ለፊት ሲዋጋ መሀል እዚህ በፕሮፓጋንዳ እየተሸነፈ ልክ እንዲህ አይነት ሁኔታ የበታችነት ስሜት እንዲፈጠር ያደርጋል እዛ ላለው ሰራዊት ማለት ነው። ስለዚህ እዚህ ያለነውም ሰዎች ሁላችንም እንደ አንድ ሆነን እነሱ የሚነዙትን ፕሮፓጋንዳ ሁሉ በተጨባጭ ትክክል እንዳልሆነ እያሳየን በማስ ሚዲያውም በሁሉም ህዝቡ ሊከታተል የሚችልባቸውን ነገሮች ሁሉ እየፈጠርን ከየቦታው ሰዎችን እየጋበዝን እንዲህ አይነት ነገሮችን ህዝቡን አፕዴት ማድረግ ከቻል ህዝቡ ውስጥ ያለው ስሜት
ሊቀየርና ሊቀረፍ ይችላል። አሁን ግን ወደ አቶ አምሳሉ ከመምጣት በፊት ሻምበል እግረ መንገዶት እንዲያነሱና በተለይ እርሶም ያለፉበት ስለሆነ ብዬ ነው። የቀድሞ ሰራዊት ላይ እንደዚህ ተመሳሳይ ሀሳቦች ሲነሱበት ስለነበረ ተመሳሳይ አሁን አመራሩ ላይ እንደዚህ ችግር ነበሩበት፣ ያልተቆጣጠሯቸውን ቦታዎች ተቆጣጠርን፣ ተመሳሳይ ሁኔታዎች ነው። አሁንም ምንም እንኳ 21ኛው ክፍለ ዘመን ላይ ብንሆንም ተመሳሳይ ሀሳቦች ነው የሚነሱና ከልምዶትም እንዲነግሩን ስለፈለኩ ነው። አመራሩ ሳይከፋፈል ተከፋፈለ፣ የሆነ የአመራር ችግር ሳይኖርበት እንደዚህ ያደረገ። አሁን ተመሳሳይ ሀሳቦች ስለሚነሱ ቀደም ሲልም አድማጫችን ያነሱት ሀሳብ አለ። በእርግጥ እንግዲህ በወታደር ውስጥ እንግዲህ ግምገማ የሚደረግበት የራሱ ጊዜ አለ፣ ወቅት አለ፣ ሁኔታዎች አሉና እሱ እንዲያነሱልኝ ስለፈለኩኝ ነው። ያው ወታደር የመጀመሪያው እንትኑ ለዓላማው ጽናት ያለው እና ለቆመለት ዓላማ የቆመለትን ዓላማ ከግብ ለማድረስ ከማንኛውም ሰው በተሻለ ሁኔታ በተጠንቀቅ የቆመ ነው። ግን በዚህ ውስጥ እንትኖች አይፈጠሩም ብላ አታስብም። የተለያዩ አስተሳሰቦች ሊፈጠሩ ይችላሉ። እነዛ አስተሳሰቦች ግን በተቻለ መጠን በጥንቃቄና ጥንቃቄ በተሞላበት ሁኔታ ክትትል ተደርጎባቸው ሰራዊቱ ላይ ምንም ጉዳት ሳይደርስ በህዝቡም ውስጥ ምንም አይነት ስነ ልቦና እንትን ሳያስከትል እነዛ ሰዎች ከሰራዊቱ ሊገለሉ ወይም ደግሞ ፒክ ተደርገው መንግስት ክትትልና ቁጥጥር ሊያደርግባቸው ይገባል። የሉም ማለት አትችልም። ምክንያቱም የወያኔ አንዱ ኮንተን ይሄ ነው። ቀደም ሲል እንደገለጸው ገንዘቡ እኮ የሚረጨው አውሮፓና አሜሪካ ብቻ ሳይሆን እዚህም እኛ ሀገር ውስጥ እኮ እየተረጨ ነው። ለግለሰቦች ገንዘብ እየተሰጠ ግለሰቦች አላስፈላጊ የሆኑ የሀገርን ሚስጥር የሀገርን እንትን ሊጎዱ የሚችሉበት ሁኔታ እንዲፈጠር እየተደረገ ነው። ስለዚህ ይሄንን በተቻለ መጠን ከምንም ግንባር ካለው እንትን ባልተናነሰ ሁኔታ በየከተሞችና በየአካባቢ ውስጥ እንዲህ አይነት ነገሮች ሊፈጠሩ ይችላሉ። የወያኔ ሴል መቆረጥ አለበት። ይሄ እንዳለ ሆኖ በግንባር ግን ሰራዊቱ አንድ ሰው ያን ድርጊት ታደረገ ወይም ፈጸመ ብሎ በእርግጥ ወታደር መታዘዝ ነው። እንመለሳለን። ሻምበል ስልክ ስላለ ነው። ጤና ይስጥልን ደዋያችን። ሄሎ ሄሎ፣ ጤና ይስጥልን። ሄሎ፣ ድምፆትን ጨምር ያድርጉና ያስተዋውቁኝ ራሱን። ይባላለሁ። አሁን መጋቢ ደውል የሰጡት ሀሳብ አለ እና እኛ ሰላም ወረዳ ላይ ሆነን ወታደራዊ ስራዎች ላይ የራሳችን እንትን ማለት የለብንም ለማለት ነው። ምክንያቱም እየሰማኝ ነው። ጥሩ እየተሰማን ነው። ድምፆትን ጨምር አድርገው ይቀጥሉ። ጥሩ ተቋርጧል። እንግዲህ ሀሳቦትን መቀጠል ይችላሉ ሻምበል። እና እነዚህ ነገሮችን ያው ትልቁ ነገር ወታደር እንዳልኩ ነው። ደረጃ አለው። የእዝ ጠገጉን ጠብቆ ነው የሚታዘዘው። ከታች ጀምሮ ከጓድ መሪ ከምን እያለ እስከ ጦር ኃይሎች ጠቅላይ አዛዥ ድረስ እንትን የሚደረግበት ሁኔታ ነው ያለው። ትልቁ ኃላፊነት ያለው ቀደም ሲል በቃ እነዚህ በአመራር ቦታ ላይ ሰራዊቱን ሊያዙ ሊመሩ ሊያዋጉ ወይም ደግሞ የተለያዩ ሁኔታዎችን በሰራዊቱ ላይ እንትን ሊሉ የሚችሉ ሰዎች ምን ያህል የታመኑና ዓላማቸውን ለማስፈጸም ብቃት ያላቸው ናቸው። ብቃቱ ያስተሳሰብ ብቃት ብቻ አይደለም፣ የሞራልም ብቃት እንዳልኩ በገንዘብ የማይደለሉ ከሀገር ጥቅም የሀገርን ጥቅም አሳልፈው የማይሰጡ እንደነዚህ አይነት ሰዎች በአመራር ደረጃ ተቀምጠው ሰራዊቱን ሊያዙትና ሊመሩት ሰራዊቱ የታዘዘውን ነው የሚፈጽሙ። አጥቃ ሲባል ያጠቃል፣ ተከላከል ሲባል ይከላከላል፣ ወደፊት ሂድ ሲባል ይሄዳል፣ ባለበት ሂድ ሲባል ባለበት። የፖለቲካ ውሳኔዎችን ጠብቆ ነው። ስለዚህ እነዚህ ነገሮች ናቸው። አሁን ቀደም ሲል እንደተገለጸው እነዚህ የፖለቲካ ውሳኔዎችን ከታች ድረስ ለማድረስ የተሰማሩት ሰዎች ምን ያህል ውሳኔውን ለማስፈጸም እየተጉ ያሉ ናቸው። ይሄ ሊፈተሽም ይገባል። ምክንያቱም ውጊያ ነዋ። ውጊያ እኮ የሰከንዶች እንትን ነው። በሰከንዶች ውስጥ ድል ልታደርግ ትችላለህ፣ በሰከንዶች ውስጥ ደግሞ ድል ልትደረግ ትችላለህ። ስለዚህ ይሄንን ግምት ውስጥ ማስገባት መቻል አለባቸው። በአንድ ሰው ያልሆነ አስተሳሰብና ስሜት ያ ሁሉ ግንባር ሊፈርስ ይችላል። ምክንያቱም ያ ሰው የሰራቸው ስራዎች ወይም ያደረጋቸው ድርጊቶች ሰራዊቱ ያላሰባቸውና እንትን ያላላቸው
በዚህ ቦታም ከባድ መሳሪያዎች አሉ፣ እዚህ ቦታ ድርጅት አለ፣ እዚህ ቦታ ትጥቅ አለ ምን ብሎ ቅድሚያ እነዛ ላይ ጠላት ፎከስ አድርጎ እነዛን እንትን እንዲያደርግና በኋላ ሰራዊቱ ድጋፍ ማግኘት የሚችልበት ሁኔታ እንዳይፈጠር እነዚህ ነገሮች ጥናት ተደርጎባቸው በአጭር ጊዜ ውስጥ ከሰራዊቱ ውስጥ እንዲህ አይነት ስሜት ሊወገድ መቻል ሰራዊቱ እኛ እንዲህ ስለሆነ ነው እንዲኛ ስላልሆነ ነው የሚለው ስሜት ውስጡ ሊኖር አይገባም። በቃ ወታደር ነው፣ ወታደር ተማምኖ ነው ከኋላውም ከግራውም ከቀኙም ከፊቱም ተማምኖ ማንም ላይ ምንም ሊያደርስ እንደማይችል ነው ተማምኖ ወደፊት የሚሄደው። ስለዚህ አሁን ግን ወታደር ውስጥም እንዲህ አይነት ስሜት ተፈጥሯል ማለት የማያስችል ሁኔታ የለም። ምክንያቱም እኛ ወደፊት ብንሄድ በኋላ ተመለሱ ብለው እዚህ ጋር ደግሞ ያመጡናል ለምንድን ነው የምንለፈው የሚል ስሜት እንዳይፈጠር ነው መደረግ ያለበት። እንግዲህ እንደ ሻምበል እንግዲህ በአጠቃላይ የመከላከያ ሰራዊቱ እንግዲህ አይደለም ለኢትዮጵያ ማለት ነው ለመላው አፍሪካም ዋስትና ለሰላም ዘብ ጠበቃ የሆነ ነው። አሁንም እንግዲህ በተለይ ባለፈው የህግ ማስከበሩ ላይም በ15 ቀንና በአጭር ቀን ውስጥ እንግዲህ የፈጸመውን ጀግንነት ማየት እንችላለን። ሌሎች ልዩ ኃይሎችም ጭምር የአማራ ልዩ ኃይልም አካባቢውን በበቂ ሁኔታ በመጠበቅ ረገድ ጥሩ ስራ እየሰራ ነው። ሌሎችም ልዩ ኃይሎችም እንደዚሁ ያሳዩት አካባቢያቸውን በመጠበቅ ረገድ ማለት ነው። ስለዚህ አሁን የተለያዩ ጥያቄዎችና ሀሳቦች የሚነሱት ቀደም ሲል ያሉ ሀሳቦችን ያለመረዳት ለምሳሌ ማፈግፈግ ማለት ምን ማለት ነው? መልሶ መደራጀት ማለት ምን ማለት ነው? እንዲህ የሚሉትን በበቂ ሁኔታ መረዳት ያስፈልጋል። በተለይ ደግሞ በዚህ መግለጫ የሚሰጡ ሰዎችም በግልጽ ሀሳቡን ማብራራት ያስፈልጋቸዋል። እነዚህ ሀሳቦች ሲበተኑ ሌላ ሀሳብን ይዘው ይመጣሉ። አሁን ቀደም ሲል አድማጫችንም እንዳነሱት ማለት ነው። በእርግጥ መደገፍ አለበት ያሉት ትክክል ነው። ከአካባቢ ማህበረሰብ አቅም በላይ የሚሆኑ አሉ። ለምሳሌ ወልዲያ አካባቢ ላይ እንግዲህ ከባድ መሳሪያዎች ካሉ ለዛ ምላሽ የሚሰጥ የመከላከያ ሰራዊት መኖር አለበት። በእርግጥ ነው። ነገር ግን ህብረተሰቡ ደግሞ የራሱን ድርሻ መወጣት አለበት የሚለው ደግሞ ሌላ ሀሳብ ነውና ወደ አቶ አምሳሉ ልምጣና ህብረተሰቡ አሁን በግልጽ በተለይ አማራ ክልል ላይ ማንሳት እንችላለን ክተት ያለበት ሁኔታ አለ የክልሉ መንግስት። የፌዴራል መንግስቱ ደግሞ በተለይም የጥሞና ጊዜ ነው በአሁኑ ሰዓት ማለት ነው። የመከላከያ ሰራዊቱም እንግዲህ በተለይ ለትግራይ ላለው ማህበረሰብ ማለት ነው የጥሞና ጊዜን ሰጥቷል፣ የተኩስ አቁም ማለት ነው። ስለዚህ ህብረተሰቡ ይህን በምን መልኩ ነው መረዳት ያለበት? ክተት ከተባለ ይሄ አልደረሰልንም ይሄ ደርሶልናል የሚሉ ሀሳቦችን ራሱ ማንሳት አለበት ወይ? መጀመሪያ እኔ ምን አበርክቻለሁ የሚለው ቅድሚያ መምጣት የለበትም ወይ የሚለው ልክ ነው። አይ ቲንክ ክልሉ አሁን የገባበት ፈተና ራስን የመከላከል ፈተና ላይ ነው። አፋር ክልልን ጨምሮ አፋር ክልልን አማራ ክልልን ብንወስደው ጂኦግራፊካል እንትኑ ለዛ ስለዳረገው እነሱም ደግሞ ቅድም ሻምበል እንዳሉት ይሄ ከፌዴራል ማልፎ አሁን የህዝባዊ ጦርነት የሆነበት ሁኔታ ነው ያለው። ስለዚህ የአማራ ክልልን እና የአፋር ክልልን ብንወስደው የህወሓት ቅድም የአሸባሪ ባህሪነታቸው ከዚህ በፊት ያደረጉት እንትናቸው ክልሉንም እንትን ማድረግ ብቻ ሳይሆን ኢትዮጵያን ቅርስ አልባ ማድረግም ነው። ከመምጣታቸው በፊት እኮ ገና እንትን እንዳደረጉ የብቀላ ሂደት ወይም መንፈስ ይዘው ነው የመጡት። ኦኬ። ስለዚህ እነዚህ ሰዎች በተደጋጋሚ በሶሻል ሚዲያም ብለው የነሱ ስፖክስመን ነኝ የሚል ሁሉ ወጣው እኮ እዚህ በኋላ አማራ ክልልንም አፋር ክልልንም ቢሆን የኢትዮጵያን ቅርስ የሆኑ ኢትዮጵያን እንግዲህ ስሙ ኢትዮጵያ ስንት ጦርነት አሳልፋለች፣ ስንት ሂደትን ግን በዛ ሂደት ሁሉ እነዚህ የተለያዩ የላሊበላንም በለው የጎንደርም በለው በአፋርም ብትሄድ የተለያዩ ቅርሶቻችን ስቲል እንዳሉ ነው እንግዲህ ለዘመናት ለዲኬድ እንትን ያደርጉት ሰው ያንን ሁሉ እንትን ለማድረግ በይፋ የሚናገሩ ሰዎች ናቸው። ሰው ከዛ ባሻገር አማራ ክልልን በመጣ አፋር ክልልን በተመጣበት ሰዓት እየተሻገሩ በዘር ላይ የተመሰረተ ግድያዎች እንዲፈጸሙ ህዝቡ እርስ በርሱ እንዲጣላ የማድረግ ስሜት አማራውን ከሌላው ከትግራይ ማህበረሰብ አፋርን ከአማራው እና ከትግራይ እንደዛ አይነት ነገር የማካሄድ እንትን ውስጥ ነው የገጠመው። የፌዴራል መንግስት በራሱ የፖለቲካል ወይም የሚሊተሪ ስትራቴጂ እንደዚህ አይነት ነገሮችን አካባቢውን ክፍት አድርጎ የጥሞና ጊዜ በሚተውበት ሰዓት ለክልሉ እነዚህ ህወሓቶች ግን ባህሪያቸው የአሸባሪነት ባህሪያቸው ለደቂቃም እንትን ማድረግ ስለማይፈልጉ ተሎ ብለው አታክ ያደረጉት በአቅራቢያው ያለውን ክልል ነው ማለት። ስለዚህ አማራ ክልል አማራጭ የለውም፣ በአሁኑ ሰዓት አማራጭ የለውም። ሀገርን የማዳን እንትን ውስጥ ግንባር ቀደም ሆኖ መሳተፍ መቻል አለበት። ኦኬ ማለት
እንደዚህ አይነት ጦርነቶች እንትን የሚደረጉት በፌዴራል እንትን ነው ነው ጦርነቶች በህገ መንግስት የሚካሄደው ማለት ነው። አሁን ግን እንዳልኩህ ክልሉን ደግሞ የማስጠበቅ እንትን ኃላፊነት ያለበት የክልሉ መንግስት ነው ማለት ነው በዛ አካባቢ። ስለዚህ አሁን እየተካሄደ ያለው ይሄ ክተት አዋጅ በአማራ እንትን ያደረገው ራስን የማዳን ጥሪ ነው፣ ራስን መከላከል ጥሪ ነው። በአሁኑ ሰዓት እዚህ ጋር የተኩስ ስምምነት እየተካሄደ ህወሓት መጥቶ የሚያጠቃ የአሸባሪ ቡድን መጥቶ የሚያጠቃ ከሆነ አይ ቲንክ መቼም እጅህን አጣጥፈህ እንትን የምታደርግበት እንትን የለም፣ ዲፌንድ ነው የምታደርገው። ግን ከዚህ በኋላ ግን ክልሉም ሆነ ፌዴራል እንትን ማድረግ ያለበት እስከ መቼ በዚህ ሂደት እንቀጥላለን? እስከ መቼ የአማራ ክልልም የአፋር ህዝብ የአማራ ህዝብም በህወሓት አሸባሪ ቡድን ይሄ እኮ ነገ ለሌላው ማህበረሰብ እንትን የሚቀጥል እንትን ነው ሂደት ነው። ለዛ ቅድም መጀመሪያ ብለነዋል። ከዚህ የተነሳችው እሳት ለአማራው ለአፋር ብቻ ሳይሆን ከኢትዮጵያም አልፎ ለምስራቅ አፍሪካ አስቸጋሪ ሁኔታ የሚፈጥር ስለሆነ ችግሩ እኮ ምናልባትም ቀደም ሲል ያነሳነው አማራ ክልል ክተት ማዘዙን አነሳን እንጂ ማለት ነው በተለያዩ አካባቢዎች ነው። ቀደም ሲል የተለያዩ አካባቢዎች በማንነት ላይ መሰረት ያደረጉ ግጭቶች መሰረቱ የአሸባሪ ቡድን እንደ ሀገር ያሉ ሁኔታዎች ነው ያሉት። መከላከያውም ወይም የፌዴራሉም እንደዚሁ ምናልባትም እንደዚሁ የጥሞና ጊዜ ብሎ የተኩስ አቁም ቢያደርግም የመከላከል ስራዎችን አላቆመም ማለት ይሄ ኢትዮጵያን ያስቸግራል። የዘር ላይ መሰረት ያደረገ ፖለቲካ ነው። እነዚህ ደግሞ ይሄ ህወሓቶች ደግሞ ይህንን ነገር ባህሪ ይዘው የመጡ ሰዎች ናቸው። መከላከያ ቁሟል ማለት አይደለም። ምንም ሲወረዝ ዝም ብሎ እንትን የሚያደርግበት መቼም አይኖርም። ግን ምንድነው ይሄ እሳት የማጥፋቱን ስራ እዛው ቤት ውስጥ መጥቶ እየኮተኮተብህ ያለውን የአሸባሪ ባህሪ ወይም ድርጊት ግን ህዝቡ ራሱ መከላከል አለበት። ቅድም ሻምበል ብሎታል። ይሄ አሁን ከመንግስት እኮ አልፎ ወጥቶ የህዝባዊ ጦርነት ሆኗል እኮ። ህዝብ ራሱ እንትን የምትከላከለው ቅድም አማራ ክልል ከዚህ በፊትም የመከላከያው ሰራዊት እንትን በተጠቃበት ሰዓት የአማራ ልዩ ኃይል ፈጥኖ በመድረስ የአማራ ሚሊሻ ፈጥኖ በመድረስ ሀገርን ያተረፈ እንትን ነው። ኦኬ። ስለዚህ እነዚህ አይነት ክስቶች አፋርን ብንሄድ በአሁኑ ሰዓት ገብተው ተደምሰው የሚወጡበት ሰዓት ነው ያለው። አሁን አፋርን እነሱ ከዚህ በፊት እንትን አለ ብቻ ይሄን የሰይጣናዊ ባህሪያቸው ክልሎች በሞግዚት የህወሓት ሞግዚት ሆነው ሰግስገው ያስቀመጧቸው በየአካባቢ በየትኛውም በአማራም ብለው በኦሮሞም ብለው በአፋርም ብለው ያስቀመጧቸው ትንንሽ የሆኑ ባንዳዎች ያንን ነገር እያራገቡላቸው ክልሉ ሰላም እንዳይሆን እንደዛ አይነት ነገር የማድረግ እንቅስቃሴ ይሰራሉ። ግን ያ ጊዜ አሁን ያለፈ ይመስለኛል። ሁሉም ማለት ራሱ የዲግኒቲ ነገር ራሱ እንትን የማድረግ ነገር አለና ወደ አንድነት የምንመጣበት ሰዓት ላይ ነው መሆን ያለበት። ክልሉም ክተቱን ቢያውጀው በእርግጠኝነት እኔ ሙሉ እንትን ባይኖረኝ በእርግጠኝነት ግን የመከላከያ ሰራዊት ይሄንን ነገር ዝም ብሎ የሚያይበት እንትን ነገር የለም። መላው እንደውም ሌሎች ክልሎችም ጭምር እኮ ልዩ ኃይላቸውን ጭምር እሱ የሚያሳየው ይሄ አንድነታችን እየመጣ ነው። በጣም ለአንድ ክልል ብቻ የምንሰጠው እንትን አይደለም። የዘር ላይ የተመሰረተ ሀገራችን እያጠፋት ነው ብለን ጅስት አማራ ላይ ወይም አፋር ላይ ብቻ ቢሆን ኖሮ አሁን ጥሩ ነገር ምንድነው የኦሮሞውም የሶማሊያውም በመሪ ደረጃ ያሉ ሰዎች እኮ ሂደን ዘምታለን እያሉ ያሉ ሰው እንትን እንደውም ቅድም የካምቦም የደወሉልን ላለፉት 27 ዓመት ያክል እንግዲህ በተለያዩ አካባቢዎች በተለይ በዘርና በተለያዩ በማንነት ላይ መሰረት ባደረጉ ግጭቶች እንግዲህ ያደረሰውን በደልም ሲያነሱ ነበር እና አሁን ብቻ በድንበር አካባቢ ላይ የሚፈጽማቸው ጥቃቶች ብቻ ሳይሆን ባለፉት በስልጣን ዘመን ላይ በነበረባቸው ጊዜያቶች ሲያደርሱ የነበሩ ጉዳቶችንም ታሳቢ ማድረግ ነው መላው ኢትዮጵያዊ ከወዲሁ እንግዲህ ስጋቱን እንደ ሆ ብሎ የተቆጣው ትልቁ እንትንም ያንን አንተ ቁስልን ታውቀዋለህ እኮ። እኛ በውጭ ሀገር እንትን ስናደርግ ሀገራችን መግባት የማንችል ሰዎች እኮ ነን እኛ እኮ። ኦኬ ኢትዮጵያዊ ሆነ ምንም ነገር ወንጀል ሳንሰራ ምን ሳናደርግ እዛ ቁጭ ሀገር አትገባም ይልሃል። የእሱ ብቻ ሀገር ያደረጋት እንትን ኢትዮጵያ ማለት ነው። እንደዚህ አይነት ሰዎች ናቸው እኮ። አሁን ያንን ቁስል በምታስብበት ህወሓትን በምታስብበት ሰዓት ህወሓት የሽብር ቡድን ነው ሲባል እኮ ዝም ብሎ አይደለም። እውነት ለመናገር ሽብር የሚለውን ምን አይነት እንቅስቃሴዎች ይሰራሉ? ህዝብን የምታሸር ከዚህ ሰውን አስሮ ከመደብደብ አባወራዎች ልጆች እንዳይኖራቸው ከማድረግ ከማንኮላሸት በተለያዩ ታሪካቸውን እኮ እናውቃለን።
ያንን የሚያይ እኛ ሾርት ሜሞሪ መኖር የለበትም። እውነት ለመናገር አንዳንዴ ማህበረሰቡም ትንሽ ቆም ብለን እንየው። ኦኬ እነዚህ ሰዎች ምን አይነት ሰው ቆቃ ሲያደርጉ ነበር የሚለውን ያባለፈውን ታሪካችን እንየው። ማንን ነው ያን የሚፈልገው? ያን ማን እነዚህ ስራ እውነት እኮ የአውሬነት ባህሪያቸው ይህ ከሽብርም በላይ ሽብር አንዳንዴ ሽብርተኞች የሚራሩበትም አጋጣሚ ይኖራል ሰው ነውና፣ ግን እነዚህ ግን እንደዛ እንትን አይደለም። አባወራን አስራው ከባለቤት ፊት የሚያሰቃዩ አውሬዎች፣ ህፃናትን የሚገድሉ አውሬዎች፣ አንድ ቤተሰብ እንዳይኖር የሚያደርግ እንትን ህፃናትን ገለው ከሬሳ ላይ ተቀመጭ የሚል ቡድን ያንን እንትን ወደ ኋላ ተመልሰን ካሰብን እንዴት ነው ይሄን ዝም ብሎ የሚያይ ማህበረሰብ የሚኖረው? ይሄ በእያንዳንዳችን የሚመጣ እንትን ነው። ስለዚህ ያ ነው ቁጣውን እንትን ያደረገው። ያ ነው በሀገር ውስጥም በውጭም የህወሓት ያለፈ ታሪክ የህወሓት ቆሻሻ የሆነ እድፍ የሆነ ታሪካቸው ኢትዮጵያን የማበላሸት ኢትዮጵያን በጣም ወደ አላስፈላጊ እንትን ውስጥ ለመክተት የሚያደርጉት ጥረት ያ ነው ዛሬ ሰውን ያስቆጣው። ዛሬ ዘምታለሁ የሚለው ከየትም በየትም ቦታ በምንም ዘምታለሁ የሚለው ያ ቁጣ ነው። የውስጥ ያደረጉት ባህል ሌላ አይደለም። እነዚህ ሰዎች እኮ ሌላ ምንም ከዚህ ተነስተ እንዴት ነው አንተ ዝም ብለህ የምትመለከት? ያ ነው ሌላ በተለያዩ አሁንም የምናየው ሆነ በተለያዩ አካባቢዎች እንግዲህ ሰሞኑን ሰላማዊ ሰልፎችን በማድረግ የተለያዩ እንቅስቃሴዎችን ሲያደርጉ የነበረበት ሁኔታ አለና ያን ስሜትም እስኪ አሁን አይተነው እንመለስ። ጀግናው መከላከያ ሰራዊታችንን በመደገፍ በገንዘብ በእውቀት ባለን እንደ ማህበረሰብ ደግፈን ፍጹም ሰላም እንዲሆንና ሀገራችን ሉዓላዊነታችን እንዲከበር ከጎኑ ለመቆም ነው የመጣሁት። ጁንታው እያደረሰብንን ያለውን ጥቃት በመቃወምና በትግራይ ህዝብ ላይ በህፃናቶች ላይ እየደረሰ ያለውን ግድያ እንዲቆም ዛሬ ኢትዮጵያ ሰላም እንድትሆን እየተዋደቀ ያለውን መከላከያ ሰራዊታችን ጎን መቆም መሄድ ራሱ ካስፈለገ እኔ ራሱ እሄዳለሁ ብለን ወስነናል ማለት ነው። የትግራይ ህዝብ ደማችን ነው፣ ጁንታው ጠላታችን ነው። ተመልሰናል ተመልካቾቻችን። እንግዲህ ውይይታችንም ቀጥሏል። እንግዲህ ሻምበል በተለይ የመከላከያ ሰራዊቱ ስነ ምግባርን እንመልከተው። እንግዲህ መደበኛ የመከላከያ ሰራዊት ስትሆን የራሱ የሆነ ስነ ምግባር አለው፣ ዲሲፕሊን አለው፣ ደንቦች አሉት፣ መመሪያዎች አሉት እና በተመሳሳይ ደግሞ በሽብር ቡድን ላይ የሚንቀሳቀሱ ታጣቂ ኃይሎች እነዚህን ስነ ምግባሮች አያከብሩም። ስለዚህ በጦርነት ወቅት ሁለቱን እናየውና አሁን በሽብር ቡድን ላይ እንግዲህ እየተሳተፈ ያለው ህወሓት ህፃናትን በጦርነት ሲያሳትፍ እናያለን። ከባድ መሳሪያዎችን ከተማዎች ላይ ጭምር ማለት ነው ጥቃት ሲያደርስ እናያለን። ለሰራዊቱ በዚህ በተለይ ማንነትን መሰረት ባደረጉ የባህል እንደዚሁም የእምነት ተቋማት ላይ ጥቃት አያደርስም። ክልከላዎችም አሉት እንግዲህ በወታደራዊ ሳይንስ ውስጥ ማለት ነው። በተመሳሳይ እነዚህ ደግሞ የአሸባሪ ቡድኖች ደግሞ ትኩረታቸው እሱ ላይ ነው እና ሁኔታውን እስኪ እንየው። በሱ ላይ ሆነን የሚደረግ ትግል ወይም መሆኑን ለማሳየት እስኪ እሱን ያንሱልኝ። ያው እንደገለጽከው ውትድርና ቅድም እንዳልኩ ከመጀመሪያው ከሀሳብህ ጀምሮ ወታደር ለመሆን ስታስብ አስተሳሰብህ ቀጥሎ ውትድርና ወይም ወታደር ለመሆን የሚያበቁህን ስቴፖች አልፈህ ነው ወታደር የምትሆነው እንጂ በአንድ ቀን ወታደር አይኮንም። እነዚህ ነገሮችን እንትን ስታደርግ በዚህ ውስጥ ዲሲፕሊን ወታደራዊ ስነ ምግባር ወይም ስፕሬዲኮር ይባላል። በዛ ውስጥ እያንዳንዱ ወታደሩ ሊያውቅ የሚገባው፣ ጓድ መሪው ሊያውቅ የሚገባው፣ መቶ መሪው ሊያውቅ የሚገባው፣ ከዛ እያለ ሻምበል አዛዡ፣ ሻለቃ አዛዡ፣ ክፍለ ጦር ምን እያለ ወደ ላይ እስከ ቅድም እንዳልኩ እስከ ጠቅላይ ኤታማዦር ሹም ወይም ደግሞ ጠቅላይ አዛዡ የጦር ኃይሎች ጠቅላይ አዛዥ ድረስ ወታደራዊ እዙን ጠብቆ ወይም ደግሞ ወታደራዊ ስርዓቱን ጠብቆ ሊሰሩ የሚገባቸው ስራዎች አሉ። ከነዛ ውስጥ አንዱን ካዛነፍክ ያንተን ተፈጻሚነት አይኖርም። ለምሳሌ የጦር ኃይሎች ጠቅላይ አዛዥ በአንድ ግንባር
ወይም ደግሞ አንድ ቦታ ላይ ያለው ሰራዊት ማጥቃት እንዲሰነዝር አዘዙ። ያም ማጥቃት ለመሰንዘር መሟላት ያለባቸው ነገሮች በየደረጃው ሎጂስቲክሱ አዛዥ አለው፣ መገናኛው አዛዥ አለው፣ ወታደራዊ ትጥቆችን ማሟላት የሚገባው ክፍል ይሄን አዛዥ አለው። እነዚህ ሁሉ ኃላፊነትን ተቀብለው ነው ለዛ ማጥቃትን እንዲሰነዝር ግዳጅ ለተሰጠው ሰራዊት መሟላት ያለባቸው ነገሮች እንዲሟሉ የሚደረገው። ከዛ ውስጥ ግን ጥይት ማቅረብ ሲገባው ጥይት ያላቀረበውን ክፍል ምንድን ነው የምታደርገው? ስለዚህ እዛ ጋር ተበጠሰ ማለት ነው ሰንሰለቱ። ስለዚህ ይህ ሰንሰለት በወታደራዊ እንትን ውስጥ መሰረታዊ ነገር ነው። ጥሩ ሀሳብ ነው። ከዛ አልፎ ጥሩ ይቀጥሉ። ከዛ አልፎ ታች ያለው ወታደር የመጀመሪያ የሚያውቀው እዛ ጋር ያለውን ጓድ መሪው ነው። የሚገጥመውን መልካም የሚሆን መጥፎ ነገሮች የሚያሳውቀው ጓድ መሪው ለመቶ መሪው እንዲህ ያለ ነው ወደ ላይ የሚመጣውና አዛዡ ጋር ደርሶ አዛዡ ደግሞ ለሚመለከተው አሳውቆ ወይም ደግሞ በራሱ ሊፈቱ የሚችሉ ነገሮች ካሉ እዛው እንዲፈቱ ሊያደርግ የሚችለው እንጂ ዝም ብሎ ከዚህ አንፃር እግረ መንገዱ ማለት ነው። በተለይ እንግዲህ አስቸጋሪ የተባለውን የህግ ማስከበር ዘመቻው ላይ በአጭር ቀናት ውስጥ ከተሞች ሳይወድሙ ምንም አይነት ህፃናት እንደዚሁ ምናልባት ጉዳቶች ሳይደርሱ እንዲህ አይነት ውጊያዎች ያደረገ ሰራዊት ስነ ምግባሩን ከዛ አንፃር እንዴት አዩት? ይሄን ነው እኮ አሁን ሰራዊቱ በዚህ የታነጸ ከሆነ ትሬኒንግ ውስጥ ወይም ማሰልጠኛ ውስጥ በነበረበት ጊዜ ግዳጁ ወይም ደግሞ ባለበት ቦታ ግዳጅ ሲሰጠው በግዳጁ ቀጠና ውስጥ ያሉ ነገሮች ምን ናቸው ሊያደርግ የሚገባቸው ማድረግ የሌለበት እነዚህ ሁሉ ተጠቅሰው ነው ግዳጅ የሚሰጠው። ለምሳሌ ብዙ ጊዜ አሁን አሸባሪው ቡድን በእኛም ጊዜ መስጊድ ላይ ወይ ቤተክርስቲያን ላይ ሆኖ መትረየስ ጠምዶ ይተኩሳል። ቤተክርስቲያን የእምነት ተቋም ነው። መስጊድ የእምነት ተቋም ነው። ያንን የእምነት ተቋም በከባድ መሳሪያ መታ እዛ ላይ መትረየስ የያዘውን ሰው መምታት ትችላለህ። ለምን? ያ የእምነት ተቋም ተመታ ማለት ከህብረተሰቡ ጋር የሚኖርህ ግንኙነት አደጋ ውስጥ ገባ ማለት ነው። ስለዚህ በተቻለ መጠን መስዋዕትነትን አቅልለህ እዛ ላይ የተቀመጠውን ሰው ማጥፋትና መሳሪያውን ማስቆም የምትችልበትን እንትን ነው የምትቀይሰው እንጂ መሳሪያ እዛ ላይ አለ ብለህ ቤተክርስቲያንን አትመታም። መሳሪያ እዛ ላይ አለ ብለህ መስጊድን አትመታም። በህዝቡም ውስጥ እንደዛው ነው። ህዝቡ ውስጥ ገብተው ልክ አሁን ቅድም ያልኩ እዚህ ከተማ ውስጥም ገብተው ሊሆን ይችላል። ግን የከተማው ህዝብ ይሄንን በሚገባ ራሱን አካባቢውን ምን ተቆጣጥሮ ነቅሎ ማውጣት የሚችልበት እድል መፈጠር አለበት። በዛ ሰራዊቱን በሚንቀሳቀስባቸው አካባቢዎች ህዝቡ ቅድም እንደገለጽ ነው የመጀመሪያው ህዝቡ በእነሱ ቁጥጥር ስር ሆኖ ተርቦ ሊሆን ይችላል፣ ታሞ ሊሆን ይችላል። ብዙ ችግሮች ገጥመውት ተማሪዎች እንዳይማሩ ተደርገው ይሄንን ነው እንጂ የምታስቀጥለው እነዚህ የከሌ ደጋፊዎች ናቸው እነዚህ የከሌ ናቸው እያልክ እነሱ ግን እያደረጉ ያሉት ኢቭን የራሳቸውን አሁን በመልሶ ሰራዊቱ ህግን የማስከበር ዘመቻ አድርጎ ያንን በድል ከተወጣ በኋላ ለክልሉ ወይም በየወረዳው በየዞኑ አመራር ከራሳቸው የተመረጡ ልጆችን አሁን ባለፈው የሻማ ማብራት ስነ ስርዓት ሲካሄድላቸው ነበር 100 ምናምን ልጆች የመጀመሪያ ታርጌት ያደረገው እነሱን ነው። በቃ እነሱን መግደል ነው፣ እነሱን መምታት ነው፣ እነሱን የማይሆን ህዝባቸውን ሊያገለግሉ ይሄዳሉ። ይሄ ሌላ ምንም የፖለቲካ ዓላማ የላቸውም። የሚያገለግሉት የራሳቸውን እናት፣ አባት፣ እህት፣ ወንድም እዛው አካባቢ ውስጥ ያስተማራቸውን እና ለዚህ ያበቃቸውን ህዝብ ነው። ግን እነሱ የመጀመሪያ እንትን ሲያደርጉ ሰራዊቱ ለዚህ ሁኔታ ብሎ ያችን ከተማ ለቆ ሲወጣ ታርጌት አድርገው እነዛን ሰዎች ነው የፈጇቸው። ለዚህ ነው ባለፈው መስቀል አደባባይ የሻማ ማብራት እና ይሄ ነው ትልቁ ነገር አላማቸው ነው። አሁን ይሄን ሁሉ ነገር እንዲያደርጉ የሚያደርጋቸው አላማቸው በቃ በዚህ አይነት ህዝብን ስትረስ ውስጥ ከቶ ህዝብን የነሱ ደጋፊ አድርጎ አላማቸውን ማስፈጸም የሚችሉበትን መንገድ ነው። የኛ ሰራዊት ግን ባለው ነገር ምን ማድረግ እንዳለበት፣ መቼ ማድረግ እንዳለበት፣ ለምን ማድረግ እንዳለበት የሚያውቅ ነው። ስለዚህ በዛ ሁኔታ ውስጥ ነው ቀደም ሲል ያልከው በ15 ቀናት ውስጥ መላ ትግራይ መቆጣጠር የተቻለው ብዬ ነው ማምነው። ጥሩ ሀሳብ ነው ያነሱልኝ። ወደ አቶ ዲሲፕሊን ካልከው እንትን ጋር አንድ ከወታደራዊ ባሻገር አይ ቲንክ የማህበረሰብ ዲሲፕሊንም ወሳኝ ነገር አለው። በእንዲህ አይነት እንትን ውስጥ
የመከላከያ ሰራዊት በአጭር ጊዜ ውስጥ በጣም በሚገርም ሁኔታ በጣም ታይቶ በማይታወቅ ሁኔታ ንብረት ሳይወድም ቅርሶች ሳይጠፉ መስዋዕትን በመቀነስ ሀገርን ነፃ በሚያደርግበት ሰዓት የማህበረሰብ ዲሲፕሊንም አብሮ መታየት ያለበት በዚህ ሂደት ላይ ማህበረሰባችን መከላከያው እንዴት ነው ሲደግፈው የነበረው የሚለውን አይ ቲንክ ሁላችንም የታሪክ ምስክሮች መሆን እንችላለን። አሁንም እዛ ጋር መሆን ያንን ታሪክ መድገም መቀጠል አለበት። ይሄ በሀሰት የሚነሱ ፕሮፓጋንዳዎች ከዲሲፕሊን ውጭ ናቸው። ማለት ሀገርን ማዳን ሀገርን አሁን ከገባችበት እንትን ውስጥ እዛ ላይ እሳት ቤንዚን ከማርከፍከፍ ይልቅ እነዚህን ቆም ብሎ ማጤን መቻል ያለብን ሰዓት ላይ ነው ያለ ነው። አክቲቪዝም ብለው የሶሻል ሚዲያ ብለው የተለያዩ እኛ ቅድም ለማለት ዩኒቲ ፎር ኢትዮጵያ ትልቁ ታርጌታችን እውነት ላይ የተመሰረተ ማህበረሰብ የማረጋጋት ስራ ነው እኛ የምንሰራው። ማለት ከህወሓት የበለጠ እኔ ሌላ ጠላት የለንም ለኢትዮጵያ ብዬ ነው። ሌላ ምንም ጠላት የለንም፣ ድህነት ነው ጠላታችን። ስለዚህ የማህበረሰብ ዲሲፕሊን ከሚሊተሪው ባሻገር የማህበረሰብ ዲሲፕሊን በጣም በጣም ወሳኝ ነው። በጦርነት ሰዓት ላይ ዝም ብሎ መደናበርና የሆነ ነገር ሲባል በሰማሁ አይነት ነገር ምንም መረጃው ሳይኖረን በተለይ ትልቁ አሁን በዲያስፖራ በምንሄድበት ሰዓት ከዲያስፖራ ሆነን ጦርነት የምንመራ እንትን የሚያስመስለን ነገር ምንም በማናቀው እንትን ላይ ነው። ተጨባጭ መሬት ላይ ያለው እንትን ያ ማለት እኛ እንደ ማህበረሰብ እንደ ዜጋ የዜጎች ለዜጋ ዲፕሎማሲ ዜግነት ግንኙነታችን ስርዓት ያለው መሆን አለበት። ስርዓት ሲኖረው ሻምበል እንዳሉት ሁለቱን ማመጋገብ እንችላለን ማለት ነው። ስለዚህ ወሳኝ አንደኛው ትልቁ በእንዲህ አይነት ኢትዮጵያ ባለችበት ራስን የማዳንና ሀገርን የማዳን ሂደት ውስጥ ላይ የማህበረሰቡ ዲሲፕሊን በጣም ወሳኝ ነው። ያልሆነውን ነገር ከማራገብ መቆጠብ መቻል አለብን። ያ ነው ነገሮችን የሚያባብስብንና እሷን ነገር ልጨምር ብዬ ነው ማለት ነው። እግረ መንገዴን እርስዎን ካገኘሁት ላይቀር ማለት ነው በተለይ በውጭ ያለውን ሌላኛው ውጊያ ማለት ነው በዚህ የዲጂታል ዲፕሎማሲው ነው ለዓለም አቀፉ ማህበረሰብ እውነታውን የማሳወቅ ማለት ነው። እንዳጋጣሚ የእናንተ ሲቪክ ካውንስልም ለአሜሪካ ላለው ኮንግረስ አባላት እውነታውን የማሳወቅ ሁኔታዎችን በተደጋጋሚ ይሰራል። ኤችአር 128 ቀደም ሲል እንግዲህ በተለይ አሁን አሸባሪ ቡድን ተብሎ የተፈረጀው ኃይል በስልጣን ላይ በነበረበት ወቅት በሰብአዊ መብት ጥሰት እና በአምባገነንነት በህብረተሰቡ ላይ የሚያደርሰውን ጉዳት ለመቀነስ በሚል ነው እንደ ህግ ለማጸደቅ የተለያዩ ጥረቶች ሲታደርጉ የነበረው እና በወቅቱም እንግዲህ ሀሳቡን ደግፈው ሲያስኬዱት የነበረው በአሁኑ ሰዓት የዲሞክራት አባል የሆኑት የኮንግረስ አባላት ማለት ነው በተለይ የአፍሪካ ጉዳዮች ኃላፊ የሆኑት ኬረን ባስ ናቸው። በወቅቱ እንግዲህ ሀሳቡን ደግፈው ነው ሲሲ በአሁኑ ሰዓት ደግሞ በተመሳሳይ ደግሞ አሁን ኤችአር 445 የሚለውን ደግሞ በዚሁ ኃይል በአሸባሪ ቡድን ኃይሉ ላይ ኃይል ህግ አድርጎ ለማጸደቅ የሚያደርገው ሙከራ እንደዚሁ ደግፈው የመጡበት ሁኔታ አለ እና እንዴት ነው ነገሩ? ያ በጣም ጥሩ እንትን ነው። በሚገርም ሁኔታ ህወሓት በስልጣን በነበረበት ሰዓት ለህዝባችን የሚያደርገውን በህዝባችን ላይ የሚያደርሰውን ሰቆቃ፣ ስቃይ፣ መከራ፣ እንግልት፣ ስደት፣ ግድያ፣ የሰብአዊ መብት ጥሰት እንዲቆም በውጭ የምንገኝ ኢትዮጵያን አሜሪካን ሲቪክ ካውንስል ኤችአር 128 የሚባለውን ሪዞሉሽን እንዲያልፍ በማድረግ ከፍተኛ አስተዋጽኦ አድርገናል። በዛ አስተዋጽኦ ውስጥ ከኮንግረስመን ማይክ ኮፍመን ቀጥሎ እንደ ኮንግረስ ውመን ኬረን ባስ፣ ኮንግረስመን ስሚዝ ክሪስ ስሚዝ በዚህ ግንባር ቀደም ተጠቃሽ ናቸው። በአሁኑ ሰዓት በስልጣን ላይ ያለው በዛ ሰዓት የሪፐብሊካን ፓርቲ ነበር በስልጣን ላይ ያለው። ለዛም ኮንግረስመን ማይክ ኮፍመን እንደራሴ ብለው እስከ መጨረሻው ድረስ ሲታገሉልን ነበረ። በወቅቱ ኮንግረስ ውመን ኬረን ባስ ራንኪንግ ሜምበር የሚባለው ወይም ምክትል ደረጃ ላይ የነበሩ ሴትዮ ናቸው። የጥቁር አሜሪካውያን ወይም ብላክ ካከስ የሚባለው ሊደር ናቸው። እንዳልከው የአፍሪካ ጉዳዮች ኃላፊ ናቸው። እነዚህ እንትኖች ህወሓት በነበረበት ሰዓት በማህበረሰባችን የሚያደርሰውን በደል፣ ግድያ፣ ስቃውና እስራቶችና የተለያዩ ስደቶችን እንዲቆም አብረውን የሰሩ ሴትዮ ናቸው። በዛ ሰዓት የተለያዩ ምስክርነትም የተለያዩ እንትኖችንም ገብተን የተለያየ ሚቲንጎችን በማድረግ አብረን ስንሰራ የነበሩ ኮንግረስ ውመን ናቸው። በአንድ ናይት ተለውጦ አሁን
እንደገና ተለውጠው ኤችአር 445 የሚባለውን ሪዞሉሽን በኢትዮጵያ ላይ ማዕቀብ እንዲጣል ከዚህ ከመምጣት በፊት ኤችአር 128 ማግነስቲ አክት የሚባል ህግ አለው። ሪዞሉሽን ብቻ ሳይሆን አንድ ህግ አለች። እቺ ማግነስቲ አክት ማለት ኢንዲቪዥዋል ሲሆኑ ወይም በተናጠል በዜጎች ላይ ለምሳሌ እነ ጌታቸው ረዳ የምትወስድ በኢትዮጵያ በጣም በከፍተኛ በወንጀላቸው የሚጠሩ ሰዎች፣ በአሸባሪ ቡድን ውስጥ ያሉ ሰዎች እነዚህ ሰዎች በማህበረሰባችን ላይ በዜጎች ላይ በማንነት ላይ ባደረሱት ሲንግል አውት ተደርገው የሚከሰሱበት ህግ ነው። ኦኬ ሶ እነዚህን ያረቀቁ ኮንግረስ ናቸው። ኮንግረስ ውመን ባስ ማለት ነው። በአሁኑ ሰዓት በኢትዮጵያ ላይ ኤችአር 445ን ማዕቀብ እንዲጣል ለማድረግ እንቅስቃሴ ጀምረው የነበረ እንግዲህ ቅድም መጀመሪያ ላይ አንስቼዋለሁ። በአድሚኒስትሬሽኑ እና እንደ ሀገር ያለው ልዩነት አለ። እንግዲህ የኢትዮጵያና የአሜሪካ ወዳጅነት አይ ቲንክ ካልተሳሳትም ከ1950ዎቹ ወይም 40ዎቹ ከ50ዎቹ በፊት የጀመረ ግንኙነት ነው ያለን። ኦኬ ኢትዮጵያ በችግር ጊዜ ለአሜሪካኖችም ለጥቁር አሜሪካኖችም ትደርሳለች፣ ታሪክን ብናየው ማለት ነው። ሰው ያ ኢትዮጵያዊነት ወዳጅነት እንደ ሀገር የሚቀጥል ነው። ምንም የፓርቲ መለዋወጥ በፕሬዚደንት ትራምፕ ሰዓት ኤችአር 128ን እንዲያልፍ አድርገናል። አሁን ጆ ባይደን አድሚኒስትሬሽን በሚመጣበት ሰዓት ደግሞ በአካባቢው ያሉ ሰዎች ከህይወት ቅርበት ግንኙነት የነበራቸው እነ ሱዛን ራይስን ማንሳት እንችላለን፣ እነ አንቶኒ ብሊንከንን ማንሳት እንችላለን፣ እነ ሊንዚ ማንሳት እንችላለን። አሁን ሰሞኑን መጣ የነበረችው ፓውልን ሳማንታ ፓወርን ማንሳት እንችላለን። እነዚህ ሰዎች አሉ። እነዚህ ከጥቅም ጋር የተሳሰሩ ሰዎች አሉ። በቃ ኢትዮጵያን ለማፍረት እንትን ያደርጉ ሰው የፓርቲያቸው አቋም ነው ሌሎች ኮንግረሶችን እየገፋቸው ያለ። ኬረን ባስ ይህንን ነገር ከኛ መነጋገር በፊት የህዋት የአሸባሪ ቡድን ሎቢዎች አሉ። እነሱን በማናገር የተረቀቀ ረቂቅ ነው። ከኛ ጋር ግን ከተገናኘች አይ ቲንክ በቅርብ ጊዜ 3 ሳምንት ወር ከዛ ባለፈ ይህንን ነገር አሁን የጠየቀውን ጥያቄ የጠየቅናት ለሷ ነው። ለምንድን ነው ኤችአር 128 ውስጥ አሻራዎትን በማሳረፍ ለኢትዮጵያ ባለውለታችን ነበሩ። ኦኬ በወቅቱ አድሚኒስትሬሽን በህዋት ላይ ህዋት ሽብርተኛ ነው ብሎ እኮ ነው። የህዋት እንግዲህ አሁን ቅድም የአንዳንድ ሰው ትንሽ ሀገርን እንድንል የአሜሪካ በወቅቱ ያለው አስተዳደር የህዋት የአሸባሪ ቡድን መሆኑን አምኖበት ኮንግረሱ ህግ አውጪው አካል ያሳለፈው ረቂቅ አለ። ከዛም ባሻገር እንዲቀጡ አሁን ያ ጎልቶ አይወጣም። ህዋቶችም አያደርጉትም። ምክንያቱም ፕሮፓጋንዳ ቀደም ያልናቸው የሐሰት ፕሮፓጋንዳዎችን እየሰሩበት ስለሆነ ነው። ስለዚህ አሁን ግን ያደረጉት እነዚህ ትንንሽ ነገሮችን በማውጣት ዲፕሎማሲውንም ተቆጣጥረነዋል የሚል አይነት ፕሮፓጋንዳ በማህበረሰብ እዚህ ቅድም ሻምበልም ብለውታል። የተወሰነች ፕሮግራም ማነው የሐሰት ፕሮፓጋንዳ ይለቁና ማህበረሰቡን የማደናበር ስራ ይሰራሉ ማለት ነው። አሁንም ደግሞ በዲያስፖራው እንደዛን አይነት ነገር ነው። በአሁኑ ሰዓት እንደዛ አይነት ሪዞሉሽኖችንም የካውንስሉ ከተለያዩ በውጭ ሀገር የሚገኙ ተቋማት እንደኛ አብረው የሚሰሩ የተለያዩ ጋር በመሆን ተባብረን ሰትየይቱን በማናገር ትናንት ያስቀመጡትን የሚያፈርስ ነገር ነው። ህፃናትን በጦርነት ትናንት የነበረው ቡድን ተመሳሳይ ወንጀል እየሰራ ነው አሁን በሀገራችን ላይ። ያንን ነው እኛ እየታገልን፣ ሌላ ምንም የቀየርነው ነገር የለም። ትናንትን ህወሓት ነው የታገልነው፣ አሁንም ደግሞ ህወሓት ነው ኢትዮጵያን ለማፈራረስ ያለው ሽብርተኛ ድርጅት ነው። በታሪክም በአሜሪካ እኮ እንደ ሀገር እኮ ህወሓት ሽብርተኛ ድርጅት ነው ተብሎ የተመዘገበ ነው። አልወጣም እኮ እስካሁንም። ይሄ ዌቪንግ የሚባል ሲስተም አለ ለግንኙነት በዲፕሎማሲ ውስጥ ለግንኙነት እንዲጠቅም በየጊዜው እየታደሰ ኮንግረስ ማሳለፍ አለበት። ሽብርተኝነቱ መውጣት አለ። ስለዚህ በአሜሪካ ህግ እኮ ሽብርተኛ ተብሎ የተመዘገበ ድርጅት ነው። የሚገርም ነገር በሽብርተኛ ገብቶ ማየት ይችላል። የአሜሪካ ቲፒኤልኤፍ ሽብርተኛ ድርጅት ነው ብላ አሜሪካ እኮ መዝግበዋለች። ያንን ነገር ማጉላት ነው እንጂ ያለብን ልክ እነሱ የሆነ የዲፕሎማሲንም ሆነ እንደዛ አይነት ዌስተርን የሚያደናብሩበት ባህሪያቸው ነው። ስለዚህ ኮንግረስ ውመን ባስም
ከኛ ጋር ከተነጋገረች በኋላ HR 45 የሚባለው ፓርክ እንዲደረግ ወይም እንዳይቀጥል ብሎክ አስደርገነዋል እና ይሄ የመጀመሪያ አይደለም። ከዚህ በፊትም ሌላ ሪዞሉሽኖች አሉ። ሴኔተር ካርደን ሜሪላንድ ህዋቶች የሚያደርጓቸው እንቅስቃሴ ሪዞሉሽን በማውጣት የኢትዮጵያን ጥቅም ለመጉዳት የሚሰሩ ቅድም መጀመሪያ ብለን ኢትዮጵያዊ ሆነን አንደኛው ሀገርን ለማፍረስ ይቀርባል፣ አንደኛው ሀገርን ለማዳን እንትን ያደርጋል። ተመሳሳይ እንትን እኮ ነው ሰው ባህሪያቸው ነው። ሰው ያንን አይነት ጦርነት በዲፕሎማሲ እያደረግን ያለ ነው። ስለዚህ ያንን ነገር ማህበረሰቡ መገንዘብ ያለበት ዲያስፖራው ከነ ራሳችን ችግር ለሀገራችን በሚመጣበት አንተኛ ዩኒቲ ፎር ኢትዮጵያ ብለን 24 ሰዓት የሚገርም ነገር በአውሮፓ ሰዓት፣ በኢትዮጵያ ሰዓት፣ በአሜሪካ ሰዓት እንት ስናደርገው 24 ሰዓት ኦን ነው እንቅስቃሴያችን ማለት ነው። እንደዛ አድርገን ነው እንግዲህ እየሰራን ያለ ነው። ስለዚህ ኢትዮጵያ ህዝብ መገንዘብ ያለበት ዲያስፖራው ከጎኑ ነው። ፎርጌት አባውት የሆነ ትንንሽ የአክቲቪዝም እንትኖች የዘር የፖለቲካ በዘር እንትን ለማከፋፈል ምናምን እሱንን መዘንጋት መቻል እንርሳው። ከዛ የበለጠ ትልቁ ስዕላችን ኢትዮጵያዊነት ፍቅራችን፣ ኢትዮጵያዊነት አንድነታችን ነው። በዲያስፖራው እሱን እየሰራን ያለ ነው እና እየታገልን ነው ባለንበት ማለት ነው። ጥሩ ሀሳብ ነው ያነሱልኝ አቶ አምሳሉ። እንግዲህ እያጠቃልልንም ስለሆነ ማለት ነው ሻምበል ማጠቃላይ ምን መደረግ አለበት የሚለውን በተለይ እርስዎ እንግዲህ የጀግኖች የጥንታዊ ጀግኖች አርበኞች ማህበርን ወክሎ ነው የመጡት። ለወጣቱ የሚያስተላልፉት መልእክት ካለ መልእክቶትን እንስማስ። ያው እንግዲህ ሀገር መቀጠል አለባት ብለናል። ሀገርን ለማስቀጠል መወሰድ ያለባቸው እርምጃዎች በሙሉ መወሰድ አለባቸው። እስከ መቼስ ነው የሚለው ነገርም መታየት አለበት። 1 ሳምንት፣ 2 ሳምንት፣ 1 ወር፣ 2 ወር የሚሉት ነገሮች ፕላን ተደርገው ቀጣዩ ጊዜ ደግሞ የምን መሆን አለበት የሚለው በመንግስት ደረጃ መታሰብ አለበት። አንዳንዴ ጦርነቶች ወይም እንደዚህ አይነት እንቅስቃሴዎች በተራዘሙ ቁጥር ምን ይፈጠራል? በእኛ ጊዜ አሁን ሰራዊቱ ትልቅ ሰራዊት ነበር፣ ጥሩ አቅም ያለው ሁሉ ነገር የተሟላ ምናምን ነበር። ግን አንድ ቦታ ላይ ለ1 ዓመት ለ2 ዓመት ጋራ ላይ ተንጠልጥለህ ስትቆይ ምንድን ነው ፌዳፕ ነው የምትሆነው። ወይ ቤተሰብህን መተህ አትጠይቅም፣ ወይ ወጥተህ አትዝናናም፣ ጦርነቱን ማሳጠር እንዲህ። ስለዚህ አጭር ጊዜው ማጠር አለበት። እነሱ አሁን የጊዜ ባገኙ ቁጥር እየፈጸሙ እያደረጉ ያሉትን ነገር እያየን ነው። ቢያንስ አንድ ሰውም እኮ መግደል በማይችሉበት ሁኔታ ዛሬ ግን መድፍ ተኩሰው ለህዝብ የተዘጋጀን ክሊኒክና የእርዳታ ንብረትና እህል እያወደሙ ነው። ስለዚህ እንዲህ አይነት ነገሮች መጨረሻቸው አጭር ወይ ጊዜ ሊሰጡ ይገባል። በቃ ይሄ ጊዜ እዚህ ድረስ ነው፣ ከዚህ በኋላ ደግሞ ያለው እንዲህ ነው ተብሎ መወሰንም መቻል አለበት በመንግስት ደረጃም። ስለዚህ ይሄንን መንግስትን ግምት ውስጥ አስገብቶ ሰራዊቱም በያዘው ሞራል ህዝቡም አሁን ባለው አቅም ከሰራዊቱ ጋር እጅና ጓንት ሆኖ የመጨረሻው ደረጃ ላይ መድረስ ከቆየ ግን ህዝቡ እዚህ ከተማም ያለው ህዝብ ይሰለችና ላይ ካሁን እሱም እንዳለው አሜሪካም ያለው ህዝብ ምንድን ነው እስከ መቼ ነው እንዲህ? መቼም ሁልጊዜ ፖዚቲቭ ነገርን አይደለም፣ ስጋቶችንም መቀነስ ያስፈልጋል። ስለዚህ ይሄንን ነው መታሰብ ያለበት። ጥሩ ሻምበል፣ በጣም የማመሰግነው አቶ አምሳሉ። እንግዲህ ያጠራ አድርገው እኔም የምለው ይሄ ትውልድ ታሪክ አንባቢ ብቻ ሳይሆን ታሪክ ሰሪ መሆን መቻል አለበት። ታሪክ የሰራው ለቀጣዩ ትውልድ እንዲያነብለት ማድረግ መቻል አለብን፣ መናበብ መቻል አለብን። ስለዚህ በመልካም ነገር ለሀገራችን የመድረስ በየትኛውም ቦታ ባለንበት ለሀገራችን እንድረስ። ሌላውን አድዋ ታሪክ መድገም መቻል አለብን። በአሁኑ ሰዓት ኢትዮጵያን ማረጋጋት ከቻልን፣ ኢትዮጵያን ከዚህ ከአሸባሪ ቡድን ለአንዴና ለመጨረሻ ማጥፋት ከቻልን አይ ቲንክ ሌላው አድዋ በእኛ ዘመን ተከሰተ ማለት ነው። ስለዚህ ታሪክ ሰሪዎች እንሆን። ይሄ ባለፈ ታሪኮች ባለፈ ትርክቶች መጣላት መጋጨት ምናምን እናቁመው፣ ይቅርብን። ኢትዮጵያዊነት ከኢትዮጵያዊነት በላይ ምንም ነገር የለም። ኢትዮጵያዊነት ትልቅ ነው፣ ክብር ነው። ቅድም ትናንትና ከነበሩት ፕሮግራሞች ኢትዮጵያዊነት ውስጣችን ነው፣ ሌላ ምንም ነገር የለም። ስለዚህ ታሪክ ሰሪዎች እንሁን። ያንን ነገር ግጭቱን ምናምን እናቁመው። የታሪክ እንትኖች ሰሪዎች ነን። ቀጣይ ትውልድ የእኛን ታሪክ እንዲያነቡልን ማድረግ መቻል አለብን። እሱንን እንግዲህ አደራ ማለት እንፈልግ።
ጥሩ ውይይት ነው ያደረግነው። በተለይም እንግዲህ በመንግስት በኩል በህብረተሰቡ በኩል እንግዲህ ምን መደረግ አለባቸው የሚሉ ጥሩ ውይይቶችን አድርገናል። እንግዲህ ውይይታችን እንግዲህ በነገም ቀጣይም እንግዲህ የቀጥታ ውይይቶች ይቀጥላሉ። ለነበረን ቆይታ ግን በጣም ነው የማመሰግነው። እንግዲህ እኔም በጣም አድርገን እንደምናመሰግነው ለነበረን ቆይታ እናመሰግናለን። ተመልካቾቻችን የዛሬው የቀጥታ ስርጭት ውይይታችን ይመስላል። ከውይይቱ ጋር ተመስገን እንዳለ ነበርኩ። ውይይታችን እንግዲህ በነገው ዕለትም እንግዲህ የቀጥታ ስርጭት ውይይት የሚቀጥል ነው የሚሆነው። ለዛሬው ግን አመሰግናለሁ። ሰላም።